እስቲ በውሸት የሚከብር አምላክ የለንም በሉ። በውሸት የሚከብር አምላክ የለንም። መረጃ ቢያወጣ ይሆን? በውሸት የሚከብር አምላክ የለንም ተመስገን በሉ ኮመንት ላይ። በውሸት የሚከብር አምላክ የለንም ተመስገን። በፖለቲካ የሚከብር አምላክ የለንም። በሐሰት በድራማ የሚከብር አምላክ የለንም ተመስገን በሉ። ሙስሊም ነህ? ኦኬ። መስጊድ ውስጥ ናጂዋን ክርስቲያኖች ቀድሰዋል ብለህ ታምናለህ? ማለት ከምን አንጻር? በመስጊድ ውስጥ ቅዳሴ መቀደስ ይቻላል? ያወጣችሁት ታሪክ ስለ ስፔሲፊክ ስለተደረገ ነገር ነው እንጂ ጀነራል ህግ አይደለም። ኦኬ፣ ስፔሲፊክ አድርገው እናንተ ለስ እንሂድ፣ ችግር የለው። ስፔሲፊክ እናድርገውና ናጂዋን ክርስቲያኖች መስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? የኔ እምነት ይቅርና ታሪኩ አለ፣ የተዘገበ ታሪክ አለ። ክርስቲያኖች ከነብዩ መሐመድ ጋር ለመወያየት በመጡ ጊዜ እንዲጸልዩ ተፈቅዶላቸዋል። እሱን የሚናገር ለበማን አዳምጥ። ስለዚህ ሙሐመድ እንዲቀድሱ ፈቅዷል ማለት ነው። በታሪኩ መሰረት አንተ በምታውቀው ታሪክ አለ እንደዛ የሚል እኮ ሙሐመድ ፈቅዷል ማለት ነው። ቀድሰዋል ምናምን እምልህ ነገር የለም፣ ግን ይሄ ታሪክ ተጽፏል አለ እኮ። ያ ታሪኩ ካለ ሙሐመድ አድርጎታል ፈቅዷል እያልከኝ ነው እኮ። ክርስቲያኖች ሊወያዩ መጥተው ነበረ፣ ጸሎት ሊያደርጉ ሲፈልጉ ፈቅዶላቸዋል። ይሄ ነው ታሪኩ። ቴንኪዩ። በደንብ አስተውሉ። ክርስቲያኖቹ ሊወያዩ መጥቶ ፈቅዶላቸዋል፣ ቀድሰዋል። መስጊድ ውስጥ ነው አይደለ? ና ከፍተልና አንድ መረጃ ብቻ ሳሂህ የሆነ ዊዝ ኦተንቲክ ቼን አምጣልኝ፣ አንድ ብቻ። እሺ፣ ያው አንተ ስታወራ በደንብ እየሰማን ነው እና ለእኛ ግን ምንም እንድናወራ እየፈቀድክልን አይደለም። 5 ደቂቃ ሰጥቻለሁ። ቅድሚያ ግን መረጃዋን ክፈታትና አዎ ፈቅዶላቸዋል፣ ስፔሲፊክ ነው፣ ቀድሰዋል፣ ገብተዋል ብለሃል። መረጃዋን ከፍተህ አንብብልን። ያው ስናዱ እንዲህ ግሬዱም እንዲህ በለና አሳየን። እስቲ በውሸት የሚከብር አምላክ የለንም በሉ። በውሸት የሚከብር አምላክ የለንም። መረጃ ቢያወጣ ይሆን? በውሸት የሚከብር አምላክ የለንም ተመስገን በሉ ኮመንት ላይ። በውሸት የሚከብር አምላክ የለንም ተመስገን። በፖለቲካ የሚከብር አምላክ የለንም። በሐሰት በድራማ የሚከብር አምላክ የለንም ተመስገን በሉ። ያወጣል ብለን ተስፋ እናደርጋለን። ወይንስ ለኡስታዞቹ ለመታደግ ውሸት አውርቶ እሱ የሚወጣ ይሆን እንደሌሎቹ? በውሸት የሚከብር አምላክ የለንም። እችን ብቻ ጻፏት። በውሸት የሚከብር አምላክ የለንም። እችን ይቁጠር፣ አስቆጠሩት። ሰማለሁ። ክፈተው ማስረጃን። በውሸት የሚከብር አምላክ የለንም። ኢብን ኢስሐቅ እንደዘገቡት ክፈት፣ ማስረጃውን ክፈት። ሂሻም ደግሞ እንዳስተላለፉት ክፈተው። ይህንን ታሪክ ደግሞ ኢብን ከሲር ክፈት፣ የተፈጸመ ነው ብለዋል። አዎ ክፈተው። መሐመድ ክርስቲያኖች ከሳቸው ጋር በመጡ ጊዜ ፈቅደውላቸዋል። ኧረ በእናትህ ቆይ፣ ድምፅ ሁሉ ታፍኗል። ተረጋጋ እያልክ እኮ እየተናነቀ ነው እያወራለሁ። መረጃውን ክፈተውና እናንብብ። ተረት ተረት አለ የምታወራ አሁን ከተረት ተረት አንድ ስቴፕ ከፍትልና ይኸው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይኸው፣ ቼኑ ይኸው፣ ግሬዱ ይኸው፣ ሀዲሱ ይኸው ብለህ ታነባለህ። ቀጥል። በውሸት ጎበዝ። በውሸት የሚከብር አምላክ የለንም ተመስገን። ይገባሉ፣ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን? ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ተረት ያወራል። ሀዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት። እየነገርኩህ እኮ ነው። አሰማም እንዴ? ማስረጃውን 11 ማስረጃውን እስኪ ወጣ አድርገውና ክፈተው።
ኦቴንቲክ ቼን ያለኝ እኔ መክፈት አልችልም። ኢስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሰሒህ ነው ኮምፕሌትሊ ያሉ አሉ። አሁን መረጃውን ክፈት እኮ ክፈት አምጣ። አንድ ስልክ ነው ያለኝ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሻት አይዘጋም። ወንድማችን የኔ ቤት ነው ያለው፣ አንተ ቤት አይደለ። ለማንኛውም ታሪኩ ህዝብን ከህዝብ ለማስማማት ተረት አታውራ። ተረት ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ አህመድ እንትና አቡበከር ነገሩን። የእነሱ ተረት ወዳችንን ነፍቶታል። አንተ አትድገምልን እሱን ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንኪው። ማንም መረጃኛ ፊት እንደማያመጣ ከነኚህ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ። ገና ይቀጥላል ውርደቱ። ምክንያቱም በአረብ ሰላጤ ሀገራት ላይ ያሉትን ክርስቲያኖችን ሙሐመድ አጽድቷቸዋል። እንኳን መስጊድ ሊያሰግዳቸው በዛ እንዲኖሩ እንኳን አልተፈቀደላቸውም። እንኳን መስጊድ ላይ ቅዳሴ መቀደስ ወደ መስጊድ እንዳይቀርቡ ነው ያዘዘው ቁርአኑ። እንኳን መቀደስ መቅረብ አይችሉም። አንድ እዛ ሄደው መኖር እንኳን እንዳይችሉ ተከልክለዋል፣ አጽድቷቸዋል። መኖር ያልተፈቀደለት አካል ቅዳሴ ጭራሽ መስጊድ ውስጥ እንዲቀድሱ አስባችሁታል? መንገድ ላይ ማለፍ አትችሉም የተባሉ አካላት ቅዳሴ እንዲቀድሱ መስጊድ ውስጥ ተፈቅዷል። ይሄ ለምንድን ነው ይህንን የተጠቀሙት? እስልምና በጣም በቃ ነብዩ አዛኝ ነው፣ ደግ ነው፣ ሩሩ ነው ብለው ክርስቲያኖች እንዲያስቡ። ክርስቲያኖችን ኦርቶዶክሶችን ጅም አድርጎ ጨርሶ አይ መስጊድ ውስጥ ቅዳሴ ሁሉ እንዲቀድሱ ይፈቅድላቸው ነበረ። የዋ ስታገኝ ታታልላለህ፣ እኛ ፊት ግን አትደግሙትም። እስከዛሬ ሰራችኋት ፖለቲካና ውሸት አሁን ይወገዳል። ጊዜው የመረጃና በማስረጃ የምናወራበት ነው። ማን ውሸታም እንደሆነ ማን እየቀጠፈ እንደሆነ ኦዲየንስ በደንብ ይረዳል። እፎይ ውሸታም ነው፣ እፎይ ቀጣፊ ነው፣ እፎይ እንደዚህ ነው፣ ነቢያችንን ተሳድቧል፣ ቀጥፏል። ማን ነው ውሸታም? ማን ነው በመረጃ የሚያወራው? ማን ነው በማስረጃ የሚያወራው? ሁሉም ይረዳል። ደጋግሜ እላችኋለሁ፣ በውሸት የሚከብር የለም። እንኳን አምላክ ተውና ተራ ግለሰብ እንኳን በውሸት አይከብርም። ውሸት የፈለገ ፊት ቀድማ ብትሮጥ እውነት ቀስ ብላ ትከተላታለች። ውሸት ተወጋጅ ነው። ስለዚህ እኛ ብርሃን ነን። እኛ ለዓለም ብርሃን የተላክን ነን። የዓለም ብርሃን ተደርገን የተላክን ነን። ጨለማውን ዓለም ልናበራ የተላክን ነን። ለዚህ ነው ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንድ ቼክ አድርግልኝ። ክርስቲያን እንደዚህ ይላል፣ እንደዚህ ይለናል። ወንጌል ስንት አልከኝ? 5:14 እየዋሻችሁ እያጭበረበራችሁ የእኛን ስም ስታጠፉ የነበረ ማን ነው እውነት የሚያወራው? እኛ ወይንስ እናንተ? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል ይላል። እኛ ለዓለም ብርሃን እንድንሆን ክርስቶስ አይቶናል። ክርስቶስ መርቶናል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ።
ብርሃናችን እንዲህ በሰው ፊት ይበራል፣ በሞገስ ከፍ እንላለን። ውሸት ሁሌም ይወገዳል። በውሸት የተካቡ ኡስታዞች በእውነት ጠጠር ይሰበራሉ፣ በእውነት ጠጠር ይመታሉ። በውሸት የተከመረውን ጭጋግ በትንሽዬ ብርሃን እናስወግደዋለን። ግዙፍ የሚመስለውን ጭጋጋማውን፣ በውሸት የተደረተውን፣ በውሸት የተከመረውን እናፈርሳለን። ምክንያቱም የአጋንንትን ስራ ልናፈርስ የተመረጥን፣ የተጠራን፣ የተቀባን፣ የታዘዝን ስለሆን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው፣ እፎይ ባለጌ ነው ማለት ትችላላችሁ። እፎይ ምንም አያውቅም መሀይም ነው ማለት ትችላላችሁ። ምክንያቱም እኔ ቁርአናችሁንና ሀዲሳችሁን ነው እንጂ ማቀው ኡስታዞቻችሁ የሚነግሯችሁ መስጊድ ላይ ተረት ተረት ስለማላቅ። እፎይ መሀይም ነው ማለት ትችላላችሁ። ምክንያቱም ሀዲሳችሁንና ቁርአናችሁን ስነግራችሁ መሀይም የሆንኩ ስለሚመስላችሁ። ምክንያቱም ሀዲሳችሁና ቁርአናችሁ በመሀይም የተመራ ጸሐፊ የጻፈው ስለሆነ ተረት ተረት ስለሆነ ኡስታዞቻችሁ የሚነግሯችሁን ልክ በወርቅ የተለሰነ መቃብር እንደሚለው ክርስቶስ አሳምረው አስውበው ሐሰት የሚነግሯችሁን እሱን ስለማልናገር ማላቅ ሊመስላችሁ ይችላል። ይኸው ኑ ቻሌንጅ አድርጉን። ኡስታዞቻችሁ ያሉትን አምጡት እስቲ፣ አምጡት እስቲ። ማንኛው ነው መሀይም? ማንኛው ነው ውሸታም? ማንኛው ነው ነብያችሁ ላይስ የቀጠፈው? እኔ ነኝ ወይንስ ኡስታዞቻችሁ? ክርስቲያኖችን ለማታለል በየሚዲያው በየመስጊዱ ደግሞ እናንተን ለማታለል እየቀባቡ እያሰማመሩ ያወሩት ውሸት ነው፣ ውሸት ነው። አይደለም ካላችሁ ይሄ ለምን አስፈለገ፣ ለምን እንዲህ ያልክ ምናምን። ከዚህ ቤት ስትወጡ እኮ እፎይ መሀይም ነው፣ እፎይ አያውቅም፣ ነብያችንን ተሳድቧል፣ ቀጥፏል ነው የምትሉት። እኔ ነኝ ቀጣፊው? እኔ ነኝ ውሸታሙ? ወይንስ ኡስታዞቻችሁ? ማንኛው ነው? በመረጃ እንተያይስ፣ እንሞጋገት። ክርስቲያን ምን ይመስልሃል? ገብታችሁ የምር ነው ማለት አምላካችሁ በውሸት ነው የሚከብረው ወይስ አይደለም? አላሁ አክበር ሲሉ ሙስሊሞች ከሰማችኋቸው በቃ ውሸት ነው ማለት ነው። አሁን እየተረዳን ያለ ነው ምንድነው? አላሁ አክበር ማሻአላህ የሚሉ ቃላቶችን ተጠቅመው ተረት ተረት የተነገሩ ነገሮችን በተናገሩ ቁጥር አምላካቸውን እንደዚህ ሲያወድሱና ሲያመሰግኑ ካያችሁ እየዋሹ ነው ማለት ነው ባጭሩ። አይ አይደለም እኛ ለምንናገረው መምህራኖቻችን፣ ኡስታዞቻችን፣ ሼኮቻችን ለሚናገሩት ነገር ሁሉ ማስረጃ አለን፣ እውነት ነው የምንናገረው ካላችሁ ዌል ደን፣ ያን ጊዜ ማውራት እንችላለን ማለት ነው። ያን ጊዜ መነጋገር እንችላለን። ሉክ እዛ ትልቅ ሚዲያ ላይ እንደዚህ አይነት የውሸት ትርክቶችን ሃይማኖት አስመስሎ ማውራት ምንድን ነው የምትጠቀሙበት? የትኛውን አምላክ ነው የምታስከብሩበት? አምላካችሁስ እንዴት ነው በውሸት የሚከብረው? ሙስሊሞች ኡስታዞቻችሁ ለዚህ ትምህርት ያልታመኑ እንዴት ነው እነዚህን አምናችኋቸው የምትከተሏቸው? በውሸት የሚከብር አምላክ ነው ያላችሁ፣ በሐሰት የሚከብር አምላክ ነው ያላችሁ የሚለውን ነገር እኛ እዚህ ጋር እየነገርናችሁ ስለሆነ ማለት ነው። ስለዚህ አሁንም ቢሆን ለምሳሌ ሉክ አሁን ሰምታችኋል። ለምሳሌ እስካሁን አንዲት መረጃ የለም የተናገሩት፣ አንዲት መረጃ እውነተኛ መረጃ አይደለም፣ በሐሰት የተጭበረበረ የተቀጠፈ መረጃ ነው ያለው። ያንን ነው እያወጡ ልክ ሙሐመድ እንዳደረገውና እንደተናገረው አድርገው እያቀረቡ ያሉት። ኦኬ ኡስታዞቻችሁ እስካሁን ይህን ነገር ሳይሰሙት ቀርተው አይደለም፣ ከስር ቁጭ ብለው ይማራሉ። ስለዚህ ነገ ወጥተው አይ ይሄን ነገር የተናገርነው ባለማወቅ ነው፣ ስለዚህ ይቅርታ እንጠይቅ እንዲሉ አድርጋችሁ ይቅርታ አስጠይቋቸው እስኪ። ሃይማኖታችሁ ትክክለኛ ከሆነ ሃይማኖታችሁ እውነት ነው የሚናገረው፣ ብንሳሳት እንኳን እንታረማለን ብላችሁ የምትናገሩ ከሆነ ኡስታዞቻችሁ በዚህ የሐሰት ተረት ተረት የነገሯችሁን ይቅርታ እንዲጠይቋችሁ አድርጉ። አለበለዛ ውሸት መሰረታችሁ ሆኖ በውሸት ትቀጥላላችሁ ማለት ነው። እኔ በጣም የሚገርመኝ እኮ በእኛ የሚናደዱት ነገር ነው ማይገባኝ። እኛ የነሱ መጽሐፍ በመረጃ እየሞገትን ኡስታዞቻቸውን ተረት ተረት ሰምተው ያድጉ ይኖሩና እኛ የምንናገረው ውሸት ይመስላችኋል። ከዛ ወዲያ በመረጃ እኛ ስናወራ ማማዬ በሆዷ
እውነት ነው። እነኚህ ኡስታዞች ቆይ ምንድን ነው የሚሻለን? ወይ እነሱ እንዳይናገሩ እኛው መስጊድ ላይ እንግባ እንደ እያለች ነው አለሽ። ቃል ኔትወርክ ይሰራል። ኦኬ ኤች አለሽ? አዮ ሰላም፣ እንዴት ነህ? ሰላም ነው። እንዴት ነሽ? እንዴት ነሽ? ስላሴ ላይ ጥያቄ ነበር መጠየቅ ይቻላል? ቆይ ኮሜንት ላይ የሆነ ነገር ጽፈሽ ነበርና እዛ ላይ መጀመሪያ እስኪ ኮሜንት ባረግሽው ሀሳብ ላይ እናወራና ጠይቂያለሽ። ችግር የለውም። ኦፕን ነው። ክርስትና ጋር መልስ አለ። ክርስቲያኖች አይዋሹም። በአምላክ ጉዳይ ቀጥፈው ሰውን ለማሳመን የሚሄዱበት ርቀት የለም። የተገለጠውን አስተምሮ ትቀበላለህ፣ አሜን ብለህ ከዛ በኋላ ትቀጥላለህ። አይ አልቀበልም፣ ይሄ ነገር ለኔ ከባድ ነው የምትል ከሆነ ልክ ክርስቶስ እንዳደረገው ልትሄድ ትወዳለህን ብሎ ይፈቅድልሃል። ኦኬ ኡስታዞች የተናገሩት ያሲን ኑሩና አቡበከር አህመድ የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል ብሎ የተናገሩት ውሸት ነው ወይስ ሐሰት ነው? እውነት ነው። ለምን ከኛ ጋር ታወራለህ? እውቀት ካለው ሰው ጋር ታወራ። ለምን እሱ ጋር እፎይ ይምጣና እንወያይ ምናምን ሲባል ለምን ነው የቀረው? ለምን አትወያዩ? እኛም ብናውቅ አሪፍ ነበረ። 17,000 ሰው ቁጭ አድርጎ እዛ ከሴቶች ጋር ሲርመጠመጥ ነበረ። እፎይ 17,000 ሰው ዲቤት እየጠበቀው ከሴቶች ጋር ሲርመጠመጥ ነበረ። ትዝ ካለሽ ሜቢ ያን ጊዜ እርግጠኛ ነኝ ወሬን ተውና ማለት ነው። ጠብቂን አቅርቦለት ነበረ። ለምን ቀረ? ሂጂና አሁን ይኸውልሽ በኮሆስት የሚገባ ከሆነ ሂጂና ንገሪው። አይደለም ከእፎይ ጋር ከኔ ጋር መግባት የሚችል ከሆነ አሁን የጠራሽው ኩርስ ነው ያልሽው መግባት ከእፎይ ጋር አይደለም ከኔ ጋር በኮሆስት መግባት የሚችል ከሆነ ማለት ነው። ሂጂና ጥሪው። ለምን ጥሪ ያለለት ይመጣል። እሱ ራሱ አይፈራህም። እሺ ያው እሷ ራሱ ትንገረው። ቆይ እሺ ራሷ ከፍ ትበልና አይፈራም ብላለች። እኛም እውነቱን እንድናውቅ አንተም በቤትህ ክርስቲያንም በቤቱ በኮስት ስሙን ጥሪና ተቀበል በይ። ውስቲ ወንድ ከሆነ ኡስታዝሽ ይወያያል ብለሽ ካልሽ ይኸው ፈቀድንልሽ፣ ከፍ አድርገንሻል። ቀጥይ። ትተማመኝበታለሽ። ኤች ይተማመንበታል። ግን አሁን ግን ኦንላይን የለም። ስለዚህ ሲገባ አመጣው እኮ ሲገባ ችግር የለውም። ስትገባ በኮስት ተወያይ። ኡስታዛችን በኮስት ተወያይ፣ አታሳፍረኝም። በፈለግከው ቀን በተመቸህ ቀን አያሳፍረኝም። በኮንፊደንስ ነው ሲጀመር ይሰራልና ተወያይ አዳምጪ እኮ እንደዚህ ስላመንሽ ኡስታዝ እባክህ እንዳታሳፍረኝ በኮስት ዲቤት ግባ፣ እውነትን እንድናውቅ በይው። ይኸው ፈቀድኩልሽ። ቀጥይ። ጥሪ አቅርቢለታ። እህቱ ነች ወይም ሚስቱ ነች? እችም ፖለቲካ ስሪልኝ እባክሽ፣ እንደምንም ግቢና ፖለቲካ ስሪልኝ። እንደምንም ግቢና እኔ ጎበዝ እንደሆንኩ እንዲታወቅ እንደዛ እንዲባል እንዲመስል ግቢና እባክሽ። ከኔ ጋር ለምን አትወያይም? ዝም በይና ፖለቲካ ስሪ። ዝም በይና ሙስሊሞችን ጭንቅላታቸውን እንያዝ፣ ቢያንስ እንመልሳለን አይነት ስታፍ ከኔ ጋር በኮስት አይደለም በኮስት ለማንኛውም አሁን ባለኝ እውቀት ላይ ማለት ነው ኔስ አጥቤ ጨምቄ አስጥቼ ቲክቶክ ደግሞ እንዳይገባ ነው ማደርገው። ደግሞ ማለት ነው አይደለም እሱ ከሱ ሶስቱን እኔ ሶስት ፈቅድላችኋለሁ። ሶስት ዞ እንዲመጣ ማለት ነው። ይምጣ ከሱ የተሻሉ ትልልቅ ኡስታዞቹን እዟቸው ይምጣ። ሶስት ፈቅድላችኋለሁ። ብቻዬን እገባለሁ። ሶስት አስከትሎ ይምጣ። ሶስቱን ጥሪ ያደረኩላቸው እነኛ ሶስቱን ደርቧቸው ይምጣ። ብቻዬን እገባላቸዋለሁ። በኮስት ገርፌ ግብዓተ መሬታቸውን ፈጽሜ እልካቸዋለሁ።
ያውቃሉ፣ ምን ሌብል ላይ እንዳለን ያውቃሉ እኮ ማለት እዚህ ከመበጥረቅ ወንድ ከሆንክ ለምን አትገባም? ያው ጥሪ አቅርቢለት። አንቺም እስቲ ከፍ በይና እስቲ እንደ እህትሽ ዘለሽ አትወጪም ብዬ አስባለሁ። እባክህ ኡስታዛችን አታሳፍረንም፣ እንተማመንብሃለን። በኮስት ዲቤት ግባ በይው እስቲ። ያው ስሙን ጥሪና በይው እስቲ ጥሪ አቅርቢለት። እኔማ አልኩት እኮ አይመጣም። እንደ ነብዩ ከከድጃ ቀሚስ ስር እንደማይወጣው የሆነ ነገር ሲመጣበት ሮጦ ከድጃ እና አይሻ ቀሚስ ውስጥ እንደሚገባው እኔ ፊት መቼም አይመጣም መቼም። ያው ጥሪ አቅርቢለት እስቲ። ማለት አንተ መሄድ አትችልም። አይ ጥሪ አቅርቢለት። እኔ እሱ በመሄድ አይጠበቅብኝም፣ እሱ ምን ቤት መምጣት አይጠበቅበትም። ኮስት እንገናኝ እስቲ ወንድ ከሆነ ኮዚህ ተረተረ ከምታወራ ጎበዝ። ኡስታዝሽ ከቤቱ እንደማይወጣና ተረት ተረት እንደሚያወራ ገብቶሻል ማለት ነው። እኛም እያልን ያለ ነው ይሄንን ነው። አንዱን አይደለም ለሶስቱ ፈቅጄላቸዋለሁ። ሶስቱም ሆነው ይምጡ። ከአዳምጪ ለሶስቱ ፈቅጄላቸዋለሁ። ሶስቱንም በኮስት ገባላቸዋለሁ። በአንድ ቀን በተመሳሳይ ሰዓት ገባላቸዋለሁ። ግብአተ መሬታቸውን ነው የምፈጽመው። አሁን ባለኝ አረዳድ ላይ እነሱ 10 ምናምን ዓመት ነው ያገለገሉት። 10 ምናምን ዓመት፣ እኔ ማክሲመም ገና 3ኛ ዓመቴ ነው። ለአንዴና ለመጨረሻ ግብአተ መሬታቸውን ፈጽማለሁ። አይ ቲንክ ዋናቸው ኡስታዝ ወደ 20 ዓመት ምናምን አገልግሏል ቆይቷል ሲናገር እንደሰማሁት። ሌሎቹ ከ10 ምናምን ዓመት በላይ ነው። ደግመው ቲክቶክን እንዳያዋት ነው ማደርጋቸው። ለሶስቱ ፈቅጄላቸዋለሁ። በተመሳሳይ በአንዴ እገባላቸዋለሁ በኮስት። ግን አጤረራ ጥለው ነው የሚመጡት። ይህንን ንገሯቸው። እኔ ጋር በጭንቅላት ነው እንጂ ባጤረራ አይደለም። ቀጥታ ዳይሬክት ነው የምንከፍተው። የተቀባች አጤረራቸውን እንደ ነቢያቸው ድንጋይ ነበር ቂጡ የሚጠርግበት፣ አጤረራቸውን ቂጣቸውን ይጥረጉባት። በጭንቅላታቸው ነው አጤሬራው ጭንቅላታቸው እኮ ነው። እሱን አስቀምጠውማ እንዴት መግባት ይችላሉ? ካለሱ መንቀሳቀስ ይችላሉ? የለም። አንቺም እኮ አሁን ነገ እኮ ሻዳ ትይዣለሽ። ሳዳ ይሄ እኮ አዲስ አይደለም ለእኛ። ነገ ሻዳ ትይዣለሽ። እዚህ ቤት ስለቆየሽ ነገ ሻዳ ያስይዙሻል። ከዛ አበበች ምናምን መባል ነው የሚጠበቅብሽ። የሆነ ፕሮፋይል ታደርጊና የአንዷን አርቲስት ፕሮፋይል ታደርጊና ሻዳ ያዘች። የሆነች አርቲስት እንደውም ጽፋልኝ ነበረ። አዛ አድርገዋት እንደዚህ ለቀውባት። መጮህ አይጠበቅብሽም። ያው ሙስሊም ከሆንሽ መዋሸት ግዴታ ነው። ማሻላ ለመባል የሆነ አሻንጉሊት ፕሮፋይል ታደርጉና እፎይ ምንድን ነው? ሙስሊም ነው? ማን ነው የሚዋሸው? ሙስሊም ነው? ማን ነው የሚዋሸው? መዋሸት ይቻላል አይቻልም? በምን በእናንተ እና በእናንተ ነው እንጂ መዋሸት የሚቻለው። መልካም ቆይ አዳምጡ። የናጅራን ክርስቲያኖች ቆይ አዳምጡ። ተረጋጋ። የናጅራን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ሙስሊሞች ማለት ነው። ተዋቸው ንቃቸው ማለት ነው። ቀድሰዋል አልቀደሱም? ሚት አድርጊ አንቺ። ቆይ ቀድሰዋል አልቀደሱም? ጀማል ማይክን አንሳ። ምንም መልስ እንደሰጧቸው አትያዘኝ በለው። ክርስቲያን ነኝ ይለኝ መሰል። ቀድሰዋል አልቀደሱም? ያው ሊቀድሱ ይችላሉ፣ ግን ሙሉ መረጃ የለኝም። ሊቀድሱ ይችላሉ። ያው የክርስቲያኖች ሙስሊሞች ቸር ስለነበሩ ሊቀድሱ ይችላሉ። ኦኬ። ስለዚህ አሁን ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም መቀደስ ይቻላል? ምንድን አሁንም መቀደስ ይችላሉ ወይንስ አሁን ክፉ ስለሆናችሁ ሙስሊሞች መቀደስ ከልክላችኋል? አሁን መስጊዳችሁ ላይ ቸር ስለነበሩ በፊት አልክ ያለ ኡስታዝ አቡበከር የሚሰራ ፖለቲካን የተጋተ ነው። በፊት አላልኩም። በፊት መች አልኩኝ? ሙስሊሞች ለክርስቲያኖች ቆይ ሙስሊሞች ቸር ስለነበሩ ማለት ነበሩ ፓስቴንስ ነው። ስለነበሩ ማለት በዛን ሰዓት የነበሩትን የሚያመለክት ነው። ያለፈ ቴንስ ነው። ስለዚህ ኃላፊ ቃል ተናግረሃል። ስለዚህ አሁንስ ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም ይቻላል? መች ተከለከላችሁ? ተቸግራችኋል እንደ መስገጃ አጣችሁ?
ጎበዝ። ስለዚህ መስጊድ ውስጥ ቅዳሴ መቀደስ እንችላለን። አዳምጥ። ቅዳሴ መቀደስ እንችላለን መስጊድ ውስጥ ማለት ነው። ለእንዳንተ አይነቱ ግን ላይፈቀድለት ይችላል። ሁሉም ክርስቲያን አንድ አይደለም። እሺ ተወኝ እኔንና ክርስቲያኖች ግን መስጊድ ውስጥ ገብተው መቀደስ ይችላሉ። አልገባኝም። ምን ለማለት ፈልገህ ነው? ክርስቲያኖች መቀደስ ይችላሉ መስገጃ አጥተዋል ወይስ ምንድን ነው እኮ? ይችላሉ አይችሉም? ያኔ አድርገዋል ብለህናል። አሁንስ ያኔ ደግ ስለነበሩ ብለሃል። አሁንስ ሙሉ መረጃ ትክክለኛ መረጃ ላይሆን ይችላል እንጂ ማለት ነው። ገባህ? ሊሰግዱ ይችላሉ እንጂ ሙሉ ሰግደዋል ለህ ደግሞ ሊሰግዱ ይችላሉ ነው። ስለዚህ በመሰለኝና እምነትን የመሰረትከው በመሰለኝ ነው ማለት ነው፣ በእውቀት አይደለም። እንዴት ሊሆን ይችላል ላይሆን ይችላል እያልክ እኮ ነው። ሃይማኖት እንደዚህ የሚል መጽሐፍ አንብበሃል? በመሰለኝ እየመለስክልኝ እንደዛ የሚል ትላለህ እንዴ? የምን መጽሐፍ ነው ማነበው? አንተ እኮ በመሰለኝ ነው እየነገርከኝ ያለው። ጥያቄ ስጠይቅህ ሰምተህ ነው አንተ ኡስታዞች ሲያወሩ አንተ ደግሞ ኡስታዞች ሲያወሩ ይቀድሳሉ ብለዋል ኡስታዞች። ትተማመናለህ በኡስታዞች ንግግር? ኧረ በለው፣ ከምንም በላይ ነው የምተማመንባቸው። እሺ ኡስታዝ አቡበከር የናይጄሪያን ክርስቲያኖች መሐመድ እንዲቀድሱ ፈቅዶላቸዋል ብሏል። ትክክል ነው ብለህ ታምናለህ? ኧረ እንደዛማ ከሆነ ትክክል ነው። ኦኬ፣ ስለዚህ ቀድሰዋል ማለት ነው። አሁን እንደዛ ካለ ቀድሰዋል ማለት ነው። በቃ የሆነ ሳለ የተቸገረው ቀድሰው ሊሆን ይችላል። በቃ አለቀ። ኦኬ፣ ማስረጃውን አሰማው ክርስቲያን። አንተ ግን ማስረጃውን ታመጣለህ። እሱ ካለ ትክክል ነው ስላልክ ኡስታዝን ስለተማመንክበት ከሳይ ሙስሊም ወይም ከቡሃሪ ወይንም ከቁርአን ላይ ታመጣልናለህ። ልጁ በደንብ አልተረዳም። ተረድቷል። አንቺ ዝም በይ ሳዳ፣ ዝም በይ። ተረድቷል፣ ገብቶታል። ከአንቺ የተሻለ እውቀት አለው። ኧረ እኔ ከሰው የተሻለ እውቀት የለኝም። እና ከምን የተሻለ ነው እውቀት ያለ? እኔ ሰው ነኝ። ስለዚህ ከኔ የተሻለ እውቀት የለህም። እናመሰግናለን። ከአንተማ ሊኖረኝ ይችላል። እናመሰግናለን። ምነው ይሰማል? እሺ ይሰማል። ኦኬ ሰዓዳ በደንብ እስልምና ውሸት መሆኑን ተረድተሻል። ምንም እንዳትመልሱ፣ ዝም በሉ ገብታችሁ። ቁጭ ብለሽ ግን እዚህ እየተማርሽ ነው። በጣም ጥሩ ነው። ኡስታዞችሽ ለምን ታውቂያለሽ? እስልምና በእርግጥ አትጠይቁ ይላል። ከጠየቃችሁ ትክዳላችሁ። በእስልምና መጠየቅ አይቻልም። በጠየቃችሁባት ነገር ትክዳላችሁ ስለሚል ማለት ነው። አንቺ ጎበዝ ነሽ። ስለዚህ የኡስታዞቻችሁን ሐሰትነት ተረት በምንድን ነው የምታርፉት ማለት ነው? እንዴት አንቺ ቆይ አንዴ ሳዳ ተራ እንዴ ተረጋጊ። ሶሪ አሁን ጭንቅላት ያለው ሰው ነው የሚፈልገው። ስለዚህ ምንድነው እምነታቸው ለውሸት ሳይሆን የሚገዙት፣ ለእውነት ሳይሆን የሚገዙት ለውሸት ነው የሚገዙት። እስልምና ማለት መገዛት ማለት ነው። የሚገዙት ለምንድነው? ለውሸት ስትገዢ ነው እውነት ታፍኖ እንዲቀመጥ የምትፈልጊው ማለት ነው። ለዛ ነው ይሄ ለምሳሌ ልክ እንደዚህ ኡስታዝ ተረት እንደተናገረው ኋላ ውይይቱን እንቀጥል ያደረጉ ኢሳ የሚገዙ ወደ ሌላን ክርስቲያኖች ተመለሰ። ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያው ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች እውነት ነው ያስብላል። ውሸቱ ነው። በስመ አብ መቀደድ ይቻላል እንዴ ብሎ ነው በስመ አብ እያሉ ሙድ እያዘበት ነው ትላለህ። በቃ ጀማል በሽር ይሄ ኡስታዝ ልክ ነው ወይስ ተሳስቷል? አንዴ አንቺ በቃ ሚውት አድርጊ። ዝም በይ አንቺ። ሁለት ሆነሽ ነው ማውራት ያለብሽ። ጀማል በሽር እንደዚህ የሚላለው ወይስ የለም?
ማለቴ ነው ገማራታችንም ቀጥል ጀማል። የተናገረው ነገር ትክክለኛ መረጃ ነው ወይስ በውሸት ነው? ምን አይ በውሸት አይናገርም። ስለዚህ የተናገረው ነገር አይናገርም፣ ግን የራሱ ምክንያት ሊኖረው ይችላል። የተናገረበት ምክንያት የተናገረው ትክክለኛ ነው ማለት ነው አይደል? የራሱ የሆነ ምክንያት ሊኖረው ይችላል። ማስረጃ አለ? ቆይ ለዚህ መጀመሪያ ማስረጃ አለ? ትክክለኛ ነው ማለት የተናገረው ነገር እውነተኛ ስለሆነ የራሱ የሆነ ምክንያት ሊኖረው ይችላል። የተናገረበት በቃ አለቀ። አሃ ምን ይሄን እኮ ማፋቀር እንጂ እኮ የተናገረበት ምክንያት እኮ እያፋቀረ ነው እንጂ እኮ ሌላ ነገር እየተናገረ አይደለም። ኖርማል ነው በቃ ምንም የጥላቻ ነው የምትለው በፍቅር ስለዋለ ፍቅር እኮ ነው። አይ ነብይ ጨፍጭፎ የገደላቸውን አካላት መስጊድ ውስጥ አሰገደ ማለት ነብይ ጨፍጭፎ ያጠፋቸውን ክርስቲያኖች መስጊድ ውስጥ እያሰገደ ነበር ይሰግዱ ነበር ምናምን እያለ እየቀጠፈ ነው እንጂ ምንም ፍቅር እያወራ አይደለም። የጠፉ ክርስቲያኖች እዛ እንዳይኖሩ ከከለከለ በኋላ ነብይ መስጊድ ውስጥ ሁሉ ያሰግድ ነበር ማለት ታሪክን የሚል መረጃ አዳም እሰጣለሁ። አንድ የሚታርገንሽ ይሄ ቅጥፈትና ውሸት ነው። ስለዚህ የእኛው ኡስታዝ እውነቱን የተናገረው ወይስ ዋሽቷል? ፕሬስ ሳዳ አስወርደሻለሁ። አሁን ጣልቃ መገቢ ከሆነ ተራ ጠብቂ። ጣልቃ ተልቃት ወይ እድል ተሰጥቶሽ ስታወሪ ነበር። በሽር ማይክን አንሰው። ይሄ ኡስታዝ ትክክል ነው ወይንስ ዋሽቷል? አልሐምዱሊላህ ሰላም አላ ረሱሊላህ። እኔ ኮሚኒቲ እያስኩ አይደለም። አሁን አዳምጥ፣ ኡስታዞችን አዳምጥ፣ ኡስታዝን አዳምጥ። አንዴ ጀማል ተረጋጋና ኡስታዞች ናቸው እስካሁን የተከፈቱት አዳምጣቸው። እሺ እኔ ሁሉንም እቀበላቸዋለሁ ብለህ ስላመንክ ስለተናገርክ መልሱን አብረን እንሰማለን። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። አሳልፈው የእሱ ምላሽ አለው። طيب الحمد لله والصلاة والسلام على رسول الله ብለናል። ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲቱ መልሰውታል ዑለማዎች። ኢማም ቡኻሪ ያኛውንም ኡስታዝ ድገመው መልሰውታል። ውሸት ነው። የለም ሁለተኛ ብቻ ታምጣ ሙሉ የሆነ ነገር እስከ መጨረሻው አስደምጠኛል። ቆረጥ አድርገህ መሀል ላይ ምን ታመጣለህ? አዳምጥ። ደጋግመን ሰምተነዋል። ዩቲዩብ ላይ ግባና አዳምጠው። ያንን መረጃ መጡ እንደ ኡስታዝ አባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት የለም አልተደረገም፣ ውሸት ነው። ስለዚህ አሁን በአንተ አባባል መሰረት እነኚህ ኡስታዞች ነው እየዋሹ ያሉት ወይንስ ኡስታዝ አቡበከር ነው እየዋሻ ያለው? እኛን ተሆነ አሁን ለጊዜው
አምጣ እስኪ አምጣ። የትኛው አዲስ አምጣ እስኪ አዲሱን። የትኛው ቡሃሪ ላይ ነው? ሙስሊም ላይ ነው? አቡዳውድ ነው? አናሳይ ላይ ነው? የትኛው ኢብን መጃ ላይ ነው? አምጣው አምጣው አምጣው። ግን ደኢፍ ነው ደኢፍ ነው። አምጣው እሱ እኮ ሰሂህ አይደለም እንጂ ሰግደዋል ነው። ኦኬ ደኢፍ ማለት ውሸት ነው አይደለ? ኦኬ ቡሃሪ 6 አንዴ ክፈትልኝ ክርስቲያን። ቡሃሪ 106 ሶሪ እርግጠኛ ያልሆነ ቆይ ተረጋጋ። ቡሃሪ 106 ላይ ደግሞ ነብዩ እንዲህ ብሏል። ተረጋጋ። ሚውት አድርግ። እፎይ አንዴ አዳይ ተረጋጋ። ኧረ በእናትህ ተረጋጋ። ታታብ እያደረግህ ተማር። በቃ ቀጥል አንብበው። ያ ሳሂህ አልቡኻሪ 106 ላይ ምን ይላል? አሊ እንደተረከውና the prophet said ነብዩ እንደዚህ አለ don't tell a lie against me for whoever tells a lie against me then he will surely enter the hellfire በእኔ ላይ ውሸትን አትናገሩ፣ በእኔ ላይ ማንም ውሸት ቢናገር ገሃነም እሳት ይገባል። ስለዚህ ከሁለት አንዱ ዋሽተዋል። ከሁለት አንዱ አካላት ዋሽተዋል፣ የገሃነም ናቸው። ሙባረክ እንኳን ደህና መጣ። ሙባረክ ድምፅሽ አይሰማም። አንቺ እራት ብይ በደንብ። በመሐመድ ላይ ዋሸው ማን ነው? ሰግደዋል ብሎ ያስተላለፈ አካላት ይሄን የሚያስተምሩ ወይንስ አልሰገደም፣ አልተሰገደም፣ አልተደረገም ያሉት ናቸው ገሃነም የሚገቡት? የትኞቹ ናቸው? ሳዳ እየሳቀች ነው። ኡስታዞቼን ገሃነም ልክተታቸው እያለች ነው። ሳዳ ይመችሽ። እስትራግል እያደረገች ነው ከምር። በቃ ኡስታዞቿም ቤትም ልትታደጋቸው አልቻለችም። ገሃነም የሚገቡት የትኞቹ ሳይድ ያሉት ናቸው? ተደርጓል በሚሉት ሳይድ ያሉት ነቢያችን አሰግዷል ሰግዷል በሚሉት ሳይድ ያሉት ናቸው ቀጣፊና ውሸታሞቹ፣ ወይንስ ውሸት ነው አልተደረገም በሚሉት ሳይድ ያሉት ናቸው ገሃነም የሚገቡት? የትኞቹ ናቸው? የትኞቹ ናቸው? ሳዳ እስቲ ንገሪን። አሁን እንደውም ያንቺ ምላሽ እንስማ እስኪ። ሌሎቹ ሲያወሩ ብቻ እንደ ጣልቃ ምገቢው አረ ድምፅሽ ከፍ አድርጊ፣ አይሰማም። ድምፅሽን ከፍ አድርጊ። በቃ አንቺ እንኳን ይሰማል ክርስቲያን። አረ ምንም አይሰማም። መደናቆር ነው የሚሆነው። ያ ድምፅሽ በጣም አይሰማም እህታችን። ስለዚህ ከሁለት አንዳቸው ገሃነም ገቢዎች እንደሚሆኑ ምንም ጥርጥር የለውም። ሙባረክ ሙባረክ ታወራም ሙባረክ አለ። እስኪ ማይክን ክፈታው ካለ ሙባረክ። ከድር የሚወዳቸው ኡስታዞች ናቸው። ከድር እንዴት ነው? እንኳን ደህና መጣ። አላህ እንዴት ነው? አለን። ኡስታዞች እርስ በርስ እየተባሉ ነው። እንዴት እናድርጋቸው? ምንድን ነው እነ ያሲን ኑሩ እነ አቡበከር የተለያየ የቴሌቪዥን ፕሮግራም ላይ ሄደው የተለያየ አንዱን ታሪክ አውርተዋል። በመስጊድ ውስጥ ቅዳሴ ናጅጋን ክርስቲያኖች ሲቀድሱ ነበር ብሎ፣ ሌሎቹ ኡስታዞች ደግሞ ምን ብለዋል? ነው ውሸት ነው አልቀደሱም እያሉ ነው። ተቀድሷል ብለህ ታምናለህ አንተ? እነ ያሲን ኑሩ እና አቡበከር ያሉትን ትቀበላለህ? እሰማለሁ። ከድር አይሰማህም? ከድር አለ?
ኔትወርክ ዞታል ይመስለኛል። ባይዘ አባሾቹ ኡስታዝም ተጠይቆ ይህንን ጥያቄ ምላሽ ሰጥቷል። ነው አይቻልም ብሏል። የቤተክርስቲያን ክፈተው ቴሌግራም ላይ አድርገው። በዚህ ጉዳይ ላይ ቀድሰዋል ወይ ተብሎ ተጠይቆ ነበር። አዳምጪ፣ አንቺ ምንም ድምፅሽ አይሰማም። አዲስ አፍቃሪ ነው መሲሁ። አዲስ ሲያፈቅሩ ሰው እንዳይሰማባቸው ቤት ይላሉ እና እንደዛ ነው ያደረግሽው አንቺ። የአባሾቹም እንደዚህ ብለው ምላሽ ሰጥተዋል። አሁን የዋብያ ኡስታዞች ሲቀጥፉ አይተው የአባሾቹ ይኸው ምላሽ ሰጥተዋል። የአባሾቹ ምላሽ ስሙ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ። የማንኛው ሙስሊም ነው ይህንን ነገር እንደው በትክክለኛ አድርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ሙስሊም ዒሳን የትኛው ሙስሊም አይወስድም ነው አይቀበልም። እዚህ አምልኩ እዚህ ቀድሱ ብለው ማን ነው እሱ? ኔቨር አይሆንም። የዋብያ ኡስታዞች ግን ካልዋሹ የሆነ ነገር ስለማይሆን መረጃ ብቻ የምታመጣ ከሆነ የምታወራው ፕሊዝ። መረጃ ብቻ የምታመጣ ከሆነ መረጃ ብቻ አትጩህ በእናትህ። መረጃ ካለ ብቻ አታስገቡት። እንደዚህ አይነት ደደቦችን አታስገቡ ከወጡ በኋላ። መረጃ የምታመጣ ብቻ ከሆነ የምታወራው። ዝም ብለህ ልጩ አትግባ። አቡበከር አለ ሶሪ ሙባረክ ይመስገነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ናችሁ? ይመስገነው። በመስጊድ ውስጥ ቅዳሴ መቀደስ ይቻላል ብለህ ታምናለህ? መስጊድ ሳይሆን አሁን አንተም በመጽሐፍ ቅዱስ እኛም ደግሞ ያለውን ነገር ብናወራ አይሻልም? ይሄ በሰው የተወራውን ይዘህ ዝም ብለህ በቁጣ ቁጣ ከሚታወራ ቁርአንና መጽሐፍ ቅዱስን እንትን ብትል አይሻልም? ኡስታዞቹ ያወሩት ተረት ተረት ነው ወይንስ ቁርአንና ሐዲስ ላይ አለ? አይ ስለነሱ እኔ ብዙም ላላውቅ ይቻላል። አዲስ ሰለምቴ ነኝ እኔ። አዎ አዲስ ሰለምቴ ነህ? አዎ። ኦኬ ከምን ነበረ እምነት? ቆይ ከፍ እናድርገው፣ አቀባበል እናድርግለት። ምን ነበር በፊት እምነትህ? ካቶሊክ። ካቶሊክ ምን ማለት ነው? ካቶሊክ ማለት ምን ማለት ነው? እሱ ያው ሰው የሰጠ ስያሜ ነው ከመጽሐፍ ቅዱስ ውስጥ። ምን ማለት ነው? ካቶሊክ ማለት ምን ማለት ነው? ምንድን ነበር የሚባለው? እየጠየክ ነው? ምንድን ነው ካቶሊክ? አንተ ስታወራ እስኪ በፍቅር አውራ። ይሄ በሃርድ ምን ማለት ነው ካቶሊክ ማለት? ከእንዳንተ አይነት ምን እንማራለን እኛ? ምን ማለት ነው? ተመካከሩ፣ ችግር የለውም። ምን ማለት ነው? ሚት አድርገህ ሰርች አድርገህ በቃ እስልምና ፖለቲካ ያው ወጣ። እያችሁ ወጣ ገና በአንድ ጥያቄ ማለት ነው። ለምን ካቶሊክ እንዳለ ታውቃላችሁ? ኦርቶዶክስ ቢል አጠና ቁጭ ብሎ ኦርቶዶክስ ቢል ይጠይቀኛል። ስለዚህ ካቶሊክ ብል ስላልተለመደ አይጠይቀኝም ብሎ አስቦ ነው አይደለም? ፕሮቴስታንት ብል የተለመደ ነው። ኦርቶዶክስ ብል የተለመደ ነው። ካቶሊክ ብል ግን አይጠይቀኝም ማምለጥ እችላለሁ ብሎ ሁሌ ውርደት፣ ሁሌ ውሸት የእስልምና መገለጫ። አሁን ምንም ስድብ አልተሳደብኩም፣ አይታችኋል። ካቶሊክ ማለት ምን ማለት ነው ብዬ ስል ከኋላ ያለው ምን ነበር አለው ጠየቀው። ከዛ መልስ ሳይሰጠው ሲቀር ለምንድን ነው አንተ የምትሳደበው? ሁሌ ጥላቻ፣ ሁሌ ስድብ፣ ከአንተ ምን እንማር ብሎ ቶኑን ቀየረው። ምን ላይ ሳይሰጠው ሲቀር ጊዜ ከአንተ ምን እንማር ብሎ አቤት ውርደት፣ አቤት ውርደት። እስልምና በልጆቿ ዘንድሮ እንደተዋረደች ትቀጥላታለች። እንደተዋረደች እድሜ ልኳን ሰለምቴ ብለህ ስምን መጻፍ ትችላለህ። እንደተዋረዳችሁ ትቀጥሏታላችሁ። እኛ ቤት ተሳስታችሁ ከገባችሁ
እድሜ ልካችሁን ትዋረዷታላችሁ። ውርደታችሁን እያጋለጥን እስልምና ፖለቲካ፣ እስልምና ውሸት ራቁቱን እናስቀረዋለን። እንደዚህ ወራዳ ኡስታዞቻችሁ ወራዳ፣ እናንተ ወራዳ። ሶሪ ይሄ መገለጫችሁ ስለሆነ ነው። ውሸት መገለጫችሁ ስለሆነ አዳዲስ ስም እየጻፋችሁ ሰለምቴ ማለት መለጠፍ ትችላላችሁ። መፍታችሁ ነው። የሚከብረው አምላካችሁ በውሸት ስለሆነ ሳዳም ሰለምቴ ነች። ከፍ እናርጋት እስቲ፣ ከፍ እናርጋት። ምን ነበር በፊት እምነትሽ ሳድዬ? ሳዳ አስባ በቃ እኔም ሰለምቴ ነኝ አለች። በቃ እስልምና ምላሽ ሲያጡ መጨረሻ ላይ የሚያደርጓት ነገር ምንም በቃ ሲጨንቃቸው በቃ ሰልሜ ነው ብዬ ፖለቲካ ልስራ። ሳድዬ ከገባው ጀምሮ ይኸውልሽው ለ3 ሰዓት ተኩል አብረሽኝ ቆይተሻል። መጨረሻ ላይ ሲጨንቅሽ በቃ እኔም ሰለምቴ ነኝ አለች። ለነገሩ እውነቷን ነው፣ ሰለምቴ ነች። ምክንያቱም ከተወለደች በኋላ ነው ይሄንን አጋንንት የሆነ አስተምሮ የተቀበለችው። ቤተሰቦቿ እንድትቀበል አድርገዋታል። እናትሽ ነች ወይንሽ አባትሽ? ያው እናትና አባቷ ሙስሊሞች ስለሆኑ በእነሱ አማካኝነት ሰልማለች። እናትና አባቷ ሙስሊሞች ስለሆኑ ሰልማለች እና አጋንንታዊ አስተምሮቱን ተዋህደዋል፣ ተከትለዋል። ሳዳ የትኛው ኡስታዝ ነው? አይዞሽ ብዙም አንቺን አናዋርድሽም፣ እንደ ሌሎቹ ብዙም አናዋርድሽም። ንገሪን እስኪ ስልጣን አሰልጥነውሽ ነው እንዴ? አሰልጥነዋችሁ ነው እንደዚህ በሉ ምናምን ብለው ያሰለጥኗችኋል? ለምን ስምሽን ቆይ ሳድዬ ለምን አታወሪም? ስምሽን ለምን ሰለምቴዋ ምናምን አትይውም? ሰለምቴዋ ብትይ እኮ ስምሽንም አሪፍ ይሆን ነበር። ግዴታ ማለት አለብኝ? አሃ እንደዛ ብትይ በጣም ደስ ይላል። ለምን መሰለሽ? እንደዛ ብትይ ሞር በቃ ሙስሊሞቹን ማሳመን ትችሉ ነበር፣ ክርስቲያኖችንም እንደዛው። ውሸት እንዴት ነው? በጣም ነው የሚቻለዋል በእናንተ። በእኛ ጋር ውሸት አይሆንም፣ አይቻልም። ኦኬ ምን ነበር እምነትሽ በፊት ሳድዬ? አሁን ሙስሊም ነኝ እኮ። ሙስሊም ነሽ? ጎበዝ ሙስሊም ነሽ። ሰለምቴ ስትይን እኮ እኛ ግራ ገብቶን ነው። ከሙስሊም ከአባሽ ይሆናል ወደ ዋብያ ይሆንሹ። በፊትማ ምን መሰልኩ? ኦርቶዶክስ ነበርኩ። ኦርቶዶክስም ነበረች። ኦርቶዶክስ ምን ነበረ ሳድዬ? ኦርቶዶክስ ምን ነበር? ኧረ ተይ ማይክሽን አንሻት። የ6ኛ ክፍል ኡስታዙን የላክሽ ሳዳ እንደዚህ በይብሎች ነው። ሚስጥር አደብቂ። የምር የኔ ውድ ንገሪኝ እስቲ። ምክንያቱም እነዚህ ቲክቶክ ላይ ያሉ ኡስታዞች ጋንም ነው የሚልኩሽ። ሂጂና እፎይ ጋ ሰለምቴ ነኝ በይብሎች ነው 6ኛ ክፍል የወደቀው ኡስታዝ። የኔ ቆንጆ አይዞሽ፣ አትፍሪ፣ ድፈሪ። እዚህ ቲክቶክ ላይ ያሉ ወራዳ ኡስታዞችን አፍረሽ አደብቂን ሚስጥር። እንደዚህ በይብሎች ነው አይደለ? ፖለቲካ እንዲንስራ ቢያንስ መጨረሻ ላይ ስትወጡ ሰለምቴ ነኝ በሉ ብሏችሁ ነው አይደለ? እስልምና በውሸት ነው የሚጸናው። ሳድዬ ስንት ጊዜ ቤታቸውስ ክርስቲያን ነኝ እያልሽ እንደዛ አላሰለሙሽም? 1 3 4 ነው ገና የመጀመሪያ ቀንሽ ነው እኛ ጋር ሲልኩሽ። በቃ እንዲህ ነው ድራማ የሚሰሩት። መስጊድ ላይ ሰርተሽ ታውቂያለሽ? ስፈጠርም ለምን እንትን እላለሁ። ጎበዝ፣ ስፈጠርም ሙስሊም ነኝ ጎበዝ። እኛም ያልንሽ እኮ እሱን ነው። ግን ለድራማ ስትይ ደግሞ ኦርቶዶክስ ነኝ እንድትይ ያደርጉሻል። የመከረሽ አለ፣ አትዋሽ፣ ንገሪኝ እውነቱን እስቲ። የመከረሽ ሰው አለ፣ አትዋሽ አለ። የሆነ አካልማ መክሮሻል። ለምን ትስቂያለሽ? የሆነ አካል መክሮሻል። እርግጠኛ ነኝ ቲክቶክ ላይ ያሉ ወራዳ ኡስታዞች እንደዛ በይ ብለውሻል። ሚስጥር አውጪ እስቲ ዛሬ። አይዞሽ እኛን እንደብቃለን ሚስጥርሽን። ሪከርድ እንዳታደርጓት። በቃ ሳዳ ታማኝ ነች፣ እውነተኛ ነች። በጣም ገርሟት እየሳቀችም ነው። ቢያንስ በቃ እንደዚህ ብለን ሰው እየሰለመ ነው ሰው እንደዚህ ነው እያል ድራማ እንስራ ይላሉ አይደለ ኡስታዞቻችሁ?
መሀይም ስለሆኑ እኮ ነው የሚያመልኩት እኮ አጋንንት ስለሆነ ነው። ሳዳ እንደዛ የሚያደርጉት ወራዳ ውሸታም ስለሆኑ እኮ ነው። በማስተማር ስለማይሞግቱ ነው። በእውቀት ላይ ሳይሆን በፕሮፓጋንዳ ላይ፣ በእውነት ላይ ሳይሆን በውሸት ላይ ስለተመሰረቱ ነው። እኛ ጋር ስትመጪ ግን ብትፈልጊ ነይ ብትፈልጊ ሂጂ፣ እምነቱ አስተምሮቱ ሀቅ ላይ እንጂ ፕሮፓጋንዳ ላይ ውሸት ላይ አይደለም። ሳዳዬ ያው ታዝበሻል። መረጃ ብቻ ነው የምንጠይቀው እኛ። ድራማ ሰሩልን አንልም። አየሽ፣ ይሄን ብቻ በማየት እናት አባትሽን፣ እህት ወንድሞችሽን፣ ጓደኞችሽን በዙሪያሽ ያሉትን ከእስልምና እንዲወጡ መምከር አለብሽ። አንቺም ከእስልምና ውልቅ በያውልሽ በጓዳ በመጀመሪያ ሳድዬ አዳምጪ። ቆይ በአንድ ጆሮ ደግሞ አፈሰዋለሁ ማለት ነው። እውነት ስለሆነ ነው። አሁን ሰማለሁ በአንድ ጆሮ ላይ አፈሰዋለሁ ማለት እኮ አንቺ ምንድነው እሱ እያደረግሽ ያለሽው ማለት ነው። ሰምተሽ ምክሩ ትክክል መሆኑ ገብቶሽ ምታፈሺ ከሆነ ትጠየቂበታለሽ፣ ትቀጭበታለሽ። ክርስቶስ ይወድሻል። ከአጋንንታዊ አስተምሮ ከሐሰት ትወጪ ዘንድ ጸሎት እናደርግልሻለን። ጌታ በነገር ሁሉ ያግዝሽ፣ ይርዳሽ። ይህንን ነው ልልሽ የምችለው። ከድር እንኳን ደህና መጣ። ወደ ጨለማ ነው እንደሚመጣው። ከድር እንኳን ደህና መጣ። ኔትወርክ አስወጥቶኝ ነው። እንዴት ነህ? አለን። እንዴት ነው? አለን። የነ ኡስታዝ አቡበከር ቅጥፈትን እያዋረድን ነበር። የነ ያሲን ኑሩን ቅጥፈትን የሌለ መረጃ አምጥተው ሐዲስ ላይም ቁርአን ላይም የሌለን መረጃ በቤተክርስቲያን ውስጥ መስጊድ ውስጥ ቅዳሴ ይቀደሳል ምናምን ነገር እያሉ እየቀጠፉ ነበር። እና የነሱ ሊሆን ይችላል። የእናንተ መስጊድ ላይ ኢቭን በመስጊድ ላይ ቅዳሴ ለምሳሌ እናንተ አላህ አምላክ ነው ብለህ ታምናለህ፣ መሐመድ ነብይ ነው ብለህ ታምናለህ። እኛ እናምንም። እንደዛ ብለን እንድናስተምር መስጊዳችሁ ላይ ይፈቀድልናል? ኧረ ምን ያው ዋብያና ሱፊያ ራሱ አንድ ቦታ እየተማሩ አይደለም። እንዴት ነው ቅዳሴ የሚያክል ሌላ እምነት? እንዴት ይሄ የሌለ ፖለቲካ ነው እንጂ ይሄ የፍቅር ማገኛ ወይ ደግሞ ትኩረት መሳቢያ ናት። ፖለቲካ ሰርተን እንዴት ብለን ክርስቲያኖችን ልባቸውን እንማርከ ነው። ሲስተማቲክ የሆነች አካሄድ እንዴት አድርገን እናጭበርብራቸው ነች። እኛም እያልን ያለ ነው። በየሚዲያው ክርስቲያኖች ጋር እየሄዱ እችን ትኩረት መሳቢያ ፖለቲካ ይሰራሉ። ውሸት ነው እያልን ነው። እኛ ውሸት ነው። አስተምሮቱ ራሱ አሁን የሚለያይ ሙስሊም ሆኖ ራሱ አስተምሮቱ የሚለያይ አንድ መስጊድ አይግባቡም። ለምን የሆነ እንትን ይፈጠራል። እንኳን የተለያየ እምነት ሆኖ ሲጀመር ሀባሽና ዋብያ አብረህ ማሰግድ ከሆነ አንዱን አያሰግድ እየተባልክ እየተጋጨ ባለበት ላይ ኪታቦቻችሁ ላይ እኮ ሀባሹን አጽዳ አስወግድ ከመስጊድ የሚል መጽሐፍ እየጻፉ አይፈቀዳል። ክርስቲያኖችን መጥተው መስጊድ ውስጥ ማምለክ ይችላሉ። ክርስቲያኖች መጥተው መቀደስ ይችላሉ። ቅዳሴ ደግሞ እንዲቀላል ነገር አይደለም። ብዙ ነገር ነው የሚነሳበት። እንትን ነው ምን መሰለህ፣ አሁን አንድ ኢማም የሆነ በቃ አንተ የማታምነውን የሚያምን ከሆነ አንተ የምታምነውን ምክር ከሆነ ኢማም ሆኖ አንተ ሊያሰግድ አይችልም። ኢማም አትሰግድም። በአቂዳ ትንሽ በእንትን ከተለያየ ማለት ከተለያያችሁ ወላ አያሰግደኝም ብለህ የምታስብ ከሆነ መስጊድ ደግሞ የአላህ ብቻ ነው። መስጊድ ደግሞ የአላህ ብቻ ነው ከተባለ አላህ ጣዖት ነው እንድል ትፈቅድልኛለህ ወይ ነው? ይሄማ እንዴት ምን ተብሎ የት ላይ ነው የተጻፈው? ይሄ የለም እኮ ይሄ ፍቅር የሚገኝበት ፖለቲካ ነው። ስለዚህ እየቀጠፉ ነው የኛ ሙግት ምንድነው? እሱ እነዚህ ሰዎች እየቀጠፉ ነው፣ ኡስታዞቹ እየዋሹ ነው እያልን ያለ ነው። እነሱማ ፋብሪካቸውን ለማሳደግ ይሆናል። እሱ ይመች ፋብሪካቸውን ለማሳደግ። ኤኒዌይስ የእናንተ ምላሽ አለ እንትና አይቻልም ብሏል።
ያሲን ኑሩን ወይንም ደግሞ እነ አቡበከር የተናገሩት ትክክል ነው የምትሉ ከሆነ ልጅ ሙባ ወይንም ደግሞ አቅሳ ሀቢባ ትክክል ነው አላሹም። ይቻላል መስገድ ቅዳሴ መቀደስ መስጊድ ውስጥ ይቻላል። እነ ያሲን ኑሩ ትክክል ነው የተናገሩት። አዎ ቅዳሴም ይፈቀዳል ምትሉ ካላችሁ ያሲን ኑሩን ወይንም ደግሞ ያሲን ኑሩንና አቡበከርን ውሸታም አይደሉም፣ ሐቀኛ ናቸው፣ እውነተኛ ነው ትምህርቱም እያስተማሩ ያሉትም ትክክል ነው የምትሉን ከሆነ ማይካችሁ ማንሳት ትችላላችሁ። ክርስቲያን ቀጥላ እንዴ ኡስታዞቻችን እየዋሹ አይደለም እየቀጠፉ አይደለም ብላችሁ የምታምኑ የትኞቻችሁ መቀጠል ትችላላችሁ? ልጅ ሙባ አለ? ልጅ ሙባ አቅሳ ቲዩብ ሀቢብ አላችሁ? ሙስሊሞች መቀጠል ትችላላችሁ። እኛ በኡስታዞቻችን እንተማመናለን። እነሱ አይዋሹም። የሚናገሩት ነገር ነብዩ የተናገረውን ነገር ያደረገውን ነገር ነው ብላችሁ የምታምኑ ከሆነ መቀጠል ትችላላችሁ። አለበለዚያ ሃይማኖታችሁ በተረት ተረትና በውሸት በሐሰት የተገነባ መሰረቱ ፋውንዴሽኑ ውሸት የሆነ ሃይማኖት መሆኑን ታረጋግጣላችሁ። አራውሩ ልጅ ሙባ አለ? አዎ አለው። መጀመሪያ እንትን ሐሳቤ ከማንሳቴ በፊት ሰው እንትን ለቫይራል ምናምን ብሮ የሰራውን ቪዲዮ እያመጣችሁ ሰላም እንዴት ነህ? እንኳን ደህና መጣ። ኦኬ ይመስገን። የነጅራን ክርስቲያኖች መስጊድ ውስጥ ሰግደዋል ሙሐመድ ፈቅዶላቸው። ኡስታዙ እንደተናገረው ኡስታዝ አቡበከር እና ያሲን ኑሩ እንደተናገሩት ያጠኑ ሰዎች ያውቃሉ። ኦኬ ስለዚህ እነሱ አይዋሹም፣ እነሱ የሚናገሩት እውነተኛ ነው ብለህ ነው የምታምነው? እኔ ለማንም እውነትና እንትን የማውቀው ነገር የለም። እኔ ስለራሴ ነው የማውቀው። ሙሐመድ ያልተናገረው ነገር ሊናገሩ ይችላሉ? ልጅ ሙባ ሙሐመድ ያልተናገረው ውሸት፣ ሐሰት፣ ተረት ተረት ሊናገሩ ይችላሉ። እኛ እሱን አናውቅም አሉ። ስለዚህ ዘወትር መስጊድ ውስጥ ሄዳችሁ የእነሱን ተረት ተረትና ውሸት ስትሰሙ የሚናገሩት ነገር እውነተኛ ለመሆኑ በምንድን ነው የምታረጋግጡት? የሚናገሩት ነገር በሙሉ ውሸት ላለመሆኑ ምንድን ነው ማስረጃችሁ? ሙሐመድ በእኔ ላይ የዋሸ ቀጥታ ገሃነም ይገባል ብሎ እንደተናገረ ታውቃላችሁ። ስለዚህ ሰው ላይ እንትን የሌለውን ነገር በዚህ ላይ ያላችሁን ለምንድን ነው እንትን የምትገልጹት? ለምን ከእናንተ እኮ ነው። ኦኬ ላትደምጥ አንዴ ቆይ ናጅራን ክርስቲያኖች በመስጊድ ውስጥ ቀድሰዋል አልቀደሱም? እንደዛ ብዬ እንትን አላምንም። ነገር ግን እነሱ ያሉት ያልጠየቀውን አትመልስ። ስለራስ ብቻ አውራ። አላምንም ብለሃል። ኦኬ አሁን ማይክን አንሳ። ነው እኔ እንደማምነው ከሆነ ተረጋጋ። የሰው ልጅ ይሳሳታል። አንተ ተረጋጋ። ቆይ ይሳሳት ትችላለህ። አንተ የሰው
ተረጋጋ፣ ቆይ አዳምጥ። እንትን እያመጣ እያቆራረጥ እንዳላ ጭንቅላት የለውም። ይሄም ካላ ተሻሉ። ቢያንስ ስገቡ ጭንቅላታችሁን ተጠቀሙ። አክሳ ሀቢብ ብሶታቸውን ዘው ነው የሚመጡት። ታያችኋቸው። በጣም ድምፃቸው ቫይብሬት ይሆናል። እየየ ለቅሶ በቃ ከ20 በላይ ሙስሊም ገባ። አንዱም ሀሳቡ ላይ አላወራ። ሁሉም ይገባሉ፣ ገና ያለቅሳሉ። እኔን ጠይቁኝ፣ ሎክ እኔን ጠይቁኝ። ሙስሊሞች ቤተክርስቲያናችሁ ገብተው አዛን እንዲሉ ሶላት እንዲሰግዱ ይፈቀዳል ወይ በሉኝ። ኔቨር፣ አይፈቀድም። ያው ምላሽን ልንገራችሁ። መስጊድ ውስጥ ገብታችሁ ሶሪ ቤተክርስቲያን ውስጥ ሙስሊም ገብቶ አዛን ማለት መቀደስ ሶሪ ሰላት መስገድ ይችላል ወይ? እኛ መምለኪያ ቦታ ላይ መታችሁ እንድፈጽሙ አናመቻችም። ምክንያቱም የእናንተን ሃይማኖት አፕሪሼት ማድረግ ወይንም ደግሞ ትክክል ነው ብሎ እንደ መቀበል ስለሚቆጠር እናንተ እንድታመልኩበት እኛ እግዚአብሔር አምላክ ብለን በምናመልክበት ላይ እናንተ ደግሞ አላህ ብላችሁ እንድታመልኩ እኛ መሐመድ ሐሰተኛ ነብይ ነው ብለን በምንልበት ላይ እናንተ ደግሞ መሐመድ ትክክለኛ ነብይ ነው ብላችሁ እንድትሉ አንፈቅድም። በማህበራዊ ህይወት አብረን እንኖራለን። ሲቸግራችሁ ልናግዛችሁ እንችላለን። ሲቸግረን እርዳታ ልንጠይቃችሁ እንችላለን። መጽሐፈ ዲድስቅልያ ልናሳያችሁ እንችላለን። ለእናንተ ለአምልኮ የተዘጋጀን ቦታውን ማዘጋጀት ነው የሚለው። ማመቻቸት እንኳን አንተ የምታመልክበትን ቦታ እንዲያመልኩ ማድረግ እነሱ የሚያመልኩበትን ማመቻቸት ወይንም የሚሸጥ ነገር ከሆነ እንኳን እንዲያመልኩበት ያንን መሸጥ ከጣዖት ጋር መተባበር ነው፣ ከክርስትና ያስወጣል ይላል። ለዛ የተዘጋጀን ምግብ መብላት can I speak dear donkey? አንተ donkey can I speak? Listen, you stupid ass. You don't know what he's saying. Look, ዳቦም ሆነ ምንም ነገር ቢዘጋጅ ያንን መብላት ደግሞ you are stupid. Do you understand what I'm talking? እቺን ብቻ የምታውቀው ያንን የተዘጋጀው መብላትም ያስወጣል። ስለዚህ እኛ ቦልድሊ እንዲህ መናገር እንችላለን። ጣዖትና የእግዚአብሔር ቤተ መቅደስ መጋጠም አብሮ ስለሌላቸው ራእይ ላይ ካያችሁ አንዱ ከተወቀሱበት የቤተክርስቲያን አስተዳዳሪዎች ለጣዖት የተሰዋን ሲበሉ ዝም ብላችኋል፣ አልገሰጻችሁም ተብለው የተወቀሱ አሉ። በልተው አይደለም የሚበሉትን አይታችሁ ዝም ብላችኋል ተብለው የተወቀሱ አሉ። እንኳን የምታመልክበት ቦታ ላይ መጥቶ እንዲያመልክ ማለት ነው። እና if it is necessary ከፍተን እናሳያችሁ እንችላለን። መጽሐፈ ዲድስቅልያ በተለይም ይህንን በግልጽ በጣም ነው የሚያስቀምጠው። የሥርዓት መጽሐፋችን ላይ በጣም ስትሪክት በሆነ ሁኔታ ነው የሚያስቀምጠው። በእርግጥ ሐዋርያው ቅዱስ ጳውሎስም ያስቀምጠዋል።
ራእይ ደግሞ በደንብ አድርጎ ግልጽ ያደርገዋል። ቆይ ካፈቀዱላችሁ ማለት ነው መስጊድ ያላቸው ሁሉም ማለት ነው ለምን አትቀድሱበትም? በቃ እኔም እኮ እሱን ልጠይቅ እኮ ነው። የምፈቅዱ ከሆነ እስቲ እንቀድስበት። አላህ ጣዖት ነው፣ መሐመድ ሐሰተኛ ነው እንበል እስቲ ፍቀዱት። እውነታችሁን ከሆነ እችን ፖለቲካችሁን እውነት የሚቻል ከሆነ እንደምትሉት ከሆነ ገብተን መሐመድ ሐሰተኛ ነብይ ነው መስጊድ ላይ እንበል እስቲ በድምፅ ማጉሊያው መሐመድ ሐሰተኛ ነብይ ነው እንበል አንዱ መስጊድ ላይ። መስጊድ አላቸው እኮ ሄዱና ቀድሱበት ከፈቀዱላችሁ። በቃ ምን ችግር አለ? አንገቴን ልታስቆርጠኝ ነው እንዴ? ደግሞ የቱ ጋር እንዳለው አግኝተውኝ ጀስቲ ሰላም ነው እንዴት ነው? እግዚአብሔር ይመስገን። እኛ ላይም እኮ ቪዲዮ ሰርተዋል። አክቹሊ የሆነ ሰዓት ካያችሁ አውስትራሊያ ላይ ቤተክርስቲያናቸውን ለኢድ ሰላት ፈቀዱ የሚል የዜና አውታሮች ሁላ ቪዲዮ ሰርቶ ነበረ። ቲክታከሮችም ሜቢ ካገኘሁት ቪዲዮን እየፈለግኩት ነው። ቴንክ ዩ። ያ አውስትራሊያ ብቻ ሳይሆን ካናዳ ላይ ቤተክርስቲያን ውስጥ የሰገዱ አለ። ከድር ምስል ባለበት ውስጥ መስገድ ይቻላል አይቻልም? አይ ሱራ ፎቶ ባለበት አይቻልም። ቴንክ ዩ። ካናዳ ውስጥ ሙሉ ዙሪያውን ቤተክርስቲያኑ ስዕል አድነው ያለበት ስዕላት አሉ፣ ቅዱሳን ስዕላት አሉ። እዛ ውስጥ ሙስሊሞቹ እየሰገዱ ነው። የኢትዮጵያ ዜና ሲሰሩ ምን ብለው ሰሩ? ይሄ ነው መቻቻል። ክርስቲያኖቹ የኢትዮጵያኖቹ ክፉ ናቸው፣ የካናዳዎቹ ቤተክርስቲያናቸውን ፈቀዱልን፣ ውስጡ ሰገዱ ብለው ሰሩ ዜና። እንደ እስልምና አስተምረው ደግሞ ስዕል ባለበት ውስጥ በስዕል ባለበት ቤት ውስጥ መልአክ አይገባም። አንድ ሀጊያ ሶፊያ ማን ነው የሚያውቃት? ሀጊያ ሶፊያ ማን ነው የሚያውቀው? ሀጊያ ሶፊያን ታውቃለህ ከድር? አይ ፎቶ በቃ ፎቶ የተባለ እንደውም ሲጀምር ፎቶ የራሴ ሰው አንድ ግለሰብ ራሱ ለጥቅም ለፋይዳ ለተለያየ መታወቂያ ካልሆነ ማነሳት ክልክል ነው። ጎበዝ። ስለዚህ ጸሎታቸው ተቀባይ ነው አይደለም? አሁን እዛ ውስጥ የሰገዱት አይ መላኢካ አልገባም፣ ማን ይቀበላቸዋል? እዛው ለሲሉ ነው የሰገዱት። እናመሰግናለን። ሀጊያ ሶፊያ ደግሞ ማለት ምን መሰላችሁ? ታቋታላችሁ? ሀጊያ ሶፊያ ማነች? እስቲ ኮመንት ላይ ጻፉልኝ። ሀጊያ ሶፊያ ማነች? ኮመንት ላይ ጻፉልኝ። ሀጊያ ሶፊያ የሚያውቅ ቱርክ። ሀጊያ ሶፊያ ክርስቲያን ቴሌግራም ቼክ አድርግ። ሀጊያ ሶፊያ ማለት እንግዲህ በቱርክ የምትገኝ ቤተክርስቲያን ነች። በ530 እንደዚህ አካባቢ በቢዛንታይን የተገነባች የኢስተርን ኦርቶዶክስ ነበረች። እንግዲህ በ14 ምናምን 15ኛው ሴንቸሪ ላይ ኦቶማን ኢምፓየር የነጠቃቸው ማለት ነው። አሁን 2020 ላይ ኤርዶጋን ወደ መስጊድነት ቀይሯታል። ቤተክርስቲያኗ ሙሉ ለሙሉ ምን አለባት? ስዕላት አሉባት። ከ1500 ዓመት በላይ ቆይታለች እቺ ታሪካዊ ቤተክርስቲያን። ዙሪያውን ሙሉ ቤተክርስቲያኗ ስዕላት አሉባት። ስዕል ያለበት ነው። እዚህ ውስጥ ሰላት ያደርጋሉ። 2020 እንግዲህ የዛሬ 4 ዓመት ምናምን ነው ወደ መስጊድነት አሁን ጠይብ ኤርዶጋን ከቀየራት በዩኔስኮ ላይ ተመዝግባ ዩኔስኮንም ሳያማክር በጉልበት ነው ወደ መስጊድነት የቀየረው። እስልምና ምን ያህል ፖለቲካ እንደሆነ እዩ። ሃይማኖቱ ይከለክላል። ምስል ባለበት ውስጥ መልአክ አይገባም ብለው ነው የሚያምኑት። ሙሐመድ ደግሞ ምን ብሏል? በደንብ አስተውሉ። ሙሐመድ ደግሞ ምን ብሏል? ክርስቲያኖች የሚሰሩት ቤተክርስቲያናቸው መቃብር ላይ ነው። በዚህም ምክንያት ከፍጥረት ሁሉ የከፉ ፍጡራን ክርስቲያኖች ናቸው ብሏል።
ቤተክርስቲያናቸውን መስጊድ ላይ ስለሚሰሩ፣ ቤተክርስቲያናቸውን መቃብር ላይ ስለሚሰሩ። እቺ በጣም ታዋቂ አጊያ ሶፊያ ቤተክርስቲያን ከ1500 ዓመት በላይ የቆየች በጣም ታሪካዊ ቤተክርስቲያን ከመሐመድ መጸነስ መወለድ ቤተሰቡን በፊት የተገነባ ቤተክርስቲያን በጉልበት ነጥቀው አሁን ይሰግዱባታል። ምን መስጊድ ውስጥ። ነገር ግን መስጊዱ ምንድነው? እሱ ዙሪያው ሙሉ በቅዱሳን ስዕላት ያሸበረቀ ነው እና ሙስሊሞች እዚህ የሚሰግዱት ጸሎታቸው ተቀባይ ነው አይደለም? ሀቢብ እዚህ መስጊድ ውስጥ የሚሰግዱ እነኚህ ጸሎታቸው ተቀባይ ነው አይደለም? ምክንያቱም ነብያችሁ ምስል ባለበት ውስጥ ጅብሪል አይመጣም ብሎ አንድ ጊዜ ላይ መገለጥ ይመጣልኛል ብሎ ሲጠብቅ ቀርቶበታል። ለምንድን ነው ሲል አይ ምስል ባለበት ውስጥ እኛ ስለማንገባ ነው ብሎ ምስል ባለበት ይህንን የሚያደርጉ ምስል የሚሰሩ ደግሞ በቂያማ ቀን ተቀጥቅጠው ምስሉን አናገር ህይወት ስጠው ተብለው ይገረፋሉ፣ ይደበደባሉ። ስለዚህ እዚህ ውስጥ ጸሎት እያደረጉ ያሉ ተቀባይ ናቸው? ተቀባይ አይደለም ጸሎታቸው። ሀቢብ፣ አቅሳ፣ ከድር፣ ሳዳ መልሱልኝ። እነኚህ ሰላታቸው ተቀባይ ነው አይደለም? ሙስሊም ናቸው አይደሉም? መልሱልኝ። አይ ማለት እኔ በደንብ አልሰማሁም። መስጊድ ገምልኝ አልሰማሁም። ይሄ የሚሰግዱት የምታዩ መስጊድ ቤተክርስቲያን ነበር በፊት። ዙሪያውን ምን አለ? የመላእክት ቅዱስ የመላእክት ስዕሎች አሉ። የማርያም ስዕል አለበት። የኢየሱስ ክርስቶስ ስዕል አለበት። ሙሉ ቤቱ ካቴድራል ነበር። ዙሪያውን ምን አለበት? ስዕላት አሉበት። ስዕል ያለበት ቤት ውስጥ ደግሞ መልአክ አይገባም ብሏል መሐመድ። ጸሎትሽ ተቀባይ አይደለም ማለት ነው። መሐመድ ጋር እንኳን ፈልጎት መሐመድ ጅብሪል ቀረበ። ለምን ቀረህበት ሲለው ቤትህ ምስልና ውሻ ስላለ ምስልና ውሻ ባለበት ውስጥ አልገባም ብሎታል። ስለዚህ እዚህ ውስጥ እየሰገዱ ያሉት አሁን ተቀባይ ነው ጸሎታቸው? ተቀባይ አይደለም። እሺ ማለት አይ የምስሉ እውነት ነው። የውሻ ለምን ፈርተው ነው? ውሻ የለም። ምንድነው የውሻ ሐዲሱ ይላል። ግን ሐዲሱን አትቀበለው? ውሻ ፈርቶት ነው ጅብሪልን እንዳይበላው። ዝም ብላ አታውራ እስቲ ከድር። አረ የለም። ሱራ አይቻልም። ውሻውን ግን ፈርቶ ይሁን ነው ምክንያት ስላለው ነው። አቤቢ ምን አልክ? አይሰማም። ውሻ ምክንያት ስላለው ፈርቶ ነው። ሲጀመር ውሻ ያው የሚፈራም አይፈራም ሰው አለ። ግን ውሻ በባህሪው አፉ አካባቢ ላይ በጣም ብዙ ሆርሞኖችን ስለሚያከማች በለው አፉ አካባቢ ላይ ሆርሞኖች ብዙ ስለሚያከማች እንኳንም ሙስሊም ሆኖ ካላንተ በድንቁርና ሳዳ ይመችሽ ሳዳ። ዛሬ ደግሞ ሳዳን ነገራችን ላይ ከእስልምና ልወጣ ነው ማለት ነው። እስካሁን የጠጣችው አንብበው እሱን አዲስ እስቲ አንዴ። ያ አቡ ተዓላ እንደተረከው ይላል the prophet said ነብዩ እንደዚህ አለ angels don't enter a house in which there is a dog or there is a picture ይላል። መላእክቶች ውሻና ስዕል ባለበት አይገቡም። ኦኬ ሀቢብ ይሰማል? ይሰማኛል፣ እየሰማሁ ነው። ኦኬ ሀጊያ ሶፊያ ቤተክርስቲያን ውስጥ መላእክቶች ይገባሉ አይገቡም? እሱን አላህ ነው የሚያውቀው። ምንም እንትን የምንለው ነገር የለም። የሚሰጣቸው እሱ ብቻ ነው። ኦኬ ቆይ ሐዲሱ ምንድን ነው የሚለው? ሐዲሱ በእርግጥ ያው ስዕል ምናምን ያለበት ቦታ ላይ መላእክት እንደማይገባ ነው። እሱ ትክክል ነው። አልዋሸም አላልኩም። ኦኬ ሀጊያ ሶፊያ ውስጥ ስዕላቶች ዙሪያውን አሉ። ይገባል አይገባም? መላእክት አዳምጠኝ። የማርያም ፎቶ ብቻ ነው ያለው። ሌሎች መላእክቶች አሉ? ንገረኝ እስቲ። መላእክቶችም አሉ ኖ መላእክቶች አላልኩም። ሌሴ ለምሳሌ ልጇም አለ። ይኸው ማርያምና ልጇ። እሺ ሌሎች የት አሉ? እነዛ ቅዱሳን በጣም ብዙ ነበር። ኦኬ ጎበዝ ችግር የለውም። ሁለቱ ከሆኑ ችግር የለውም ማለት ነው። ችግር የለውም እያልኩ አይደለም። ሜቢ ሁለቱ ከሆኑ መላእክት ተስማምቻለሁ። ሌሎች የሉም። በአንተ ሎጂክ ልስማማ። የማርያምና የልጇ ከሆነ
የማርያምና የልጇ ከሆነ ችግር የለውም ማለት ነው። መላእክቶች ይገባሉ። ዝም ብላ ታውራ። እኔ ተስማማው እኮ ተስማማው። የመላእክቶች የማርያምና የልጇ ከሆነ መላእክቶች ይገባሉ አይገቡም? አይገቡም። በርግጥ ይሄ አዲስ ላይ ያለ ነገር አይገቡም። ስለዚህ እዚህ መስጊድ ውስጥ የሚሰግዱ ዝም ብለው ነው ማለት ነው። የነብዩን ሕግ ጠብቀዋል? የነብዩን ሕግ አልጠበቁም። ግን በእርግጥ አዳምጠኝ ቆይ ጎበዝ ቆይ የነብዩን ሕግ ሳይጠብቁ ቢሰግዱ ወይ ነብዩ ከራሱ አይናገርም? ያለ ሕግ ነው የሚሆነው አይደለ? ጅብሪል የነገረው ከራሱ ነው ወይንስ ጅብሪል ዝም ብሎ ከመሐመድ ጋር ተማክሮ ነው ወይንስ አላህ ነግሮት ነው ጅብሪል? ሲጀመር መላእክቶችና መልእክተኞች አዳምጠኝ፣ ከአላህ ጋር ግንኙነት አለ፣ ከሰው ጋር የማይገናኝም። እየሰማኝ ነው? ቆይ ችግር የለውም ቆይ እኮ ስለዚህ ትእዛዙ ያላህ ነው ማለት ነው አይደለ? እኔ እኮ አይደለም አባባል ነው እኮ በጣም ግርም ያለኝ። በጣም ብዙ መልእክተኞች ነው። ቆይ አዳም መዓት ምስሎች አሉ። ቆይ አዳም ዙሪያው ምስል ነው። ያው ፊት ለፊት ተከፍቷል። ለማንኛውም ቆይ ቆይ አዳም ቆይ ሌሴ መዓት ስዕሎች አሉ። ቶ እኔ በአንተ አርጉመንት እስማማለሁ። የማርያምና የልጇ ብቻስ ቢሆን አንድስ ብቻ ቢሆን ቶ እዛ አትሄድ። መዓት ስዕሎች ነው ያሉት። የመላእክቶች ስዕሎች አሉ። የአንዱ ስዕልስ ቢሆን እኔ እስማማላለሁ። ይቻላል እንድትለኝ እንደውም ስለምፈልግ ሌላ አርጉመንት ስለማመጣብህ በደንብ አስተውሉ። ሌላ አርጉመንት ቆይ ስለዚህ ስዕል ባለበት ላይ መላእክቶች አይገቡም አልከኝ። ትእዛዙ ደግሞ የአላህ ከሆነ በዚህ ላይ እየሰገዱ ያሉት ተቀባይነት ከሌለው ስለዚህ ሙስሊም አይደሉም ማለት ነው። ማለት ስዕል ካለ ሰላታችን ተቀባይነት የለውም። ጎበዝ። ስለዚህ ሰላትሽ ተቀባይነት ከሌለው ገነት ነው የምትገቢው ገሃነም? እሱን አላህ ነው የሚወስነው። አለበት ሰግዳለሁ። ለምን ሰግዳለሁ ሲጀመር ማለት ነው። ተቀባይነት ከሌለው ለምን ትሰግጃለሽ? ተቀባይነት ከሌለውስ? ኧረ እኔ ያልኩት ስዕል አለበት አልሰግድም ነው ያልኩት። ጎበዝ። እነኚህ ስዕል ያለበት የሚሰግዱትስ ጸሎታቸው ተቀባይነት ነው? አባው መንሱራው ነው ነበር ያለው። አሁን እነዚህ አባው መንሱራው ነው አልተበትነው እንደ ዱቄት ባነዋል። እነሱ ሰላት የለም ተበነዋል። አየር ላይ ንፋስ ላይ ነው የሚበትነው። ስለዚህ ተቀባይነት አይደለም የለውም ማለት ነው። ፎቶ ባለበት ቤት ከሰገድክ የለው። ጎበዝ። ስለዚህ ቱርክ ላይ ለፖለቲካ ብለው ከኦርቶዶክስ ነጥቀው ዩኔስኮ በታሪክ የመዘገበውን ጣይብ ኤርዶጋን ሙስሊም ስለሆነ በኃይል ዩኔስኮ እንኳን አይሆንም እየተቃወመው በጉልበት ወደ መስጊድና ቀይሮ ስዕላቶቹ እዛው ዙሪያውን ግድግዳው ላይ ያሉ እየሰገዱበት ነው። እስልምና ፖለቲካ ነው የምንላችሁ ለዚህ ነው። ልክ የቅድሙ ኡስታዝ ያልከው የለ ያ በቃ እንደዛ ሼር እየተደራረጉ ተቀማምጦ ቢሆንስ ጊዜ ተሰጣጡ እንዲያዛና እንዲያወጡበትና እንዲቀድሱበት ተደርጎ ሼር ተደራርጎ ቢሆንስ በፊት እንደዛ ከቤተክርስቲያኑ ጋር በጉልበት ነው የነጠቋቸው። በጉልበት ነው የነጠቋቸው። አሁን ኦርቶዶክሶች መግባት የሚችሉት አሁን ለምን መሰለህ? ወንጀል ነው። ቱሪስቶች መግባት ይችላሉ አሁን ላይ፣ እኛም መግባት እንችላለን። ምንገባው ግን ምንድነው አይተን ለመውጣት ብቻ ለመጎብኘት 25 ዩሮ ትከፍልና ወደ $30 አካባቢ $30 ከፍለ አይተህ ብቻ ትወጣለህ። አይተህ ብቻ ለመውጣት ይፈቀድልሃል። ሙስሊሞቹ ግን ለጸሎት ይገባል። አጥፍቷል። አሁን ነው አልጠፋም። አሁን አለ። አጊያ ሶፊያ በልና ሰርች አድርግ። አጊያ ሶፊያ በልና አሁን አለ። አልጠፋም ብሏቸው ነው። ፎቶ እምቢ ብሏቸው ነው። በጣም የጥንት ስለሆነ አሰራሩ በጣም ጠንካራ ሞዛይክ ነው። አይ ቲንክ መሰለኝ አልያጠፉት። በዩኔስኮም የተመዘገበ ስለሆነ እሱን አይችሉም። በዩኔስኮ የተመዘገበ በዓለም ቅርስ ላይም የተመዘገበ ነው። በቃ እነዚህ መዝናኛ ቦታ ነው እንጂ እንትን አይደለም። መዝናኛ ቦታ ነው የከፈቱት። ሙሉ ዙሪያውን ስዕላት ናቸው። ቅድም ያሳየን ቪዲዮ በእርግጠኝነት የአሁኑ ጅማ ነው 2026 ላይ ሰገዱ ነው። ቼክ አድርገው። አሁን ቼክ አድርገህ ሰርች አድርግና አጊያ ሶፊያ በልና ቲክቶክ ላይ ሰርች አድርግ። ጨቅታ ይመጣል። ለማድረግ እንኳን ችግር የለውም። ግን እርግጠኛ ነህ አንተ?
ክርስቲያን የተፈቀደውም እኮ በመስገድ እኮ የተፈቀደው ገና እኮ ዘንድሮ 4ኛ ዓመቱ ነው። መስጊዱ ራሱ ከሆነ ጠይብ ኤርዶጋን ከፈቀደው ገና አሁን 4 ዓመት 4ኛ ቀን ነው። ሙድ መያዝ ነው። እንደዚህ አይነት ድድብና አሁን 4 ዓመት 6 ዓመት ማክሲመም በዩኔስኮ ተመዝግቦ ይከራከራል እንዴ ይሆናል ብሎ እዛ ሰግዷል እንዴ እሱ እዛ ይሆናል ብሎ እየተከራከረ ነው። ድድብና የዋብያ ኡስታዞች መገለጫ ስለሆነ እኮ ነው። ድድብና የዋብያ ኡስታዞች መገለጫ ነው። እንትና ራሱ ሰገዱ ያሉት ራሱ እንደው የማንኛውም ቤተክርስቲያኑ መስቀል አለ። እንደው መስቀል ስር ይሰገዳል፣ መስገድ ይቻላል። አምነውበት ማለት እኮ ነው። በሱ ያ የሚሰግዱበት ነገር አምነውበት ነው። ያ የሆነች ልጅም ሄዳ እንትን እያለች ነበር፣ እያስጎበኘች ነበር። ኢትዮጵያዊ ተደሳስታ እያሳየች ነበር። አስተምሮቷ የነብዩ አስተምሮ ጋር እንደምትጋጭ አላወቀችውም። እስልምና ድንቁርና ስለሆነ አክቹዋሊ ያው መገለጫቸውም ድንቁርና ነው። ይመቻቸው። ግን የሚገርመኝ አንተ ቤት ፖለቲካ የሚሰራ ሰው ምንም አይሰራም ነበር። ምንም አይሰራም ነበር። አሁንም ማንም የሚሰራ የለም ፖለቲካ። አሁን አንተ አልተመቸህም ፖለቲካ ልትሰራ አሰብክና አልተመቸህም፣ አልሆነልህም። አይዞህ አትልፋ። እንዲህ ነው እኛ ቤት። እኔስ ክርስቲያን እኔም ይበቃናል አሁን ይብቃን ለዛሬ። እንግዲህ የሙስሊሞቹን ውሸት በተለይ ወሃቢያ ኡስታዞች ሃይማኖታቸው እንኳን አላወራችሁ በደንብ ገብቶሻል እንዳለ አስተማሪዎቻችሁ ኡስታዞቻችሁና ሼኮቻችሁ አጭበርባሪ፣ ቀጣፊ፣ ውሸታሞች መሆናቸውን በደንብ ተረድተሻል። ከውሸትና ከሐሰት ውጪ ወጥቶ መኖር እንደማይችል ሁሉ እስልምናም ደግሞ ያለ ውሸት መኖር አይችልም። ውሸት የእስልምና ዋልታና ማገር ነው። ምሰሶ ውሸት ነው። ይሄንን በደንብ እየተረዳ ነው፣ በደንብ እያየ ነው። ቀጥሉበት፣ እንዳታቆሙ፣ ውሸት እንዳታቆሙ። በተለይ ኡስታዞች እንዳታቆሙ፣ ውሸት እንዳታቆሙ፣ ቀጥሉበት። የእናንተን አጭበርባሪነት እያየ ሰው ከዛ ወደ እውነት ይመጣል ማለት ነው። እናንተ በውሸት አንቃችሁ የያዛችሁ ሙስሊም ከዛ በኋላ ይሄን እውነት ሲያቅ አንቅሮ ይተፋችሁና ባዶ አድርጓችሁ ወደኛ ወደ እውነት ይመጣል ይጨመራል ማለት ነውና እንዳታቆሙ ቀጥሉበት። ውሸት ምሰሷችሁ ዋልታና መገራችሁ ስለሆነ ማቆም ስለማትችሉትም ደግሞ ገና እናያለን ማለት ነው። ሳዳ አንቺ እኮ ይኸውልሽ የአእምሮ ጎዶሎ ይልሻል ነብይሽ፣ የአእምሮ ጎዶሎ ነሽ። ሁለት እንኳን ካልሆንሽ ማውራት አትችይም። ቀን ጨርሰው እንዳንተ ምንድን ነው የምትለን? አሁን ምንድን ነው የምትሉን? ከድር ዘመዶችህ በቃ አልቻልናቸውም እኮ እየቀጠፉ ምን ይሻላል? አይደለም በምን እንገናኛለን? ለማ ትገናኙት? አጎቶችህ አይደሉ አክስቶች ምናምን የሉ? በእንትን ነው በኢትዮጵያዊነት ነው የምንገናኘው። ከዛ ውጭ የለም እያልከኝ ነው? ከዛ ውጭ በምን እንገናኛለን? እኔ ቅጥፈታቸው ግን እንገናኛለን። በዚህ መጠን ለምን ነው የሚዋሹት? ግን በዚህ መጠን ለምን ነው የሚዋሹት? አሉ እኮ ብዙ በቃ ብዙ አይነት አለ። አሁን ቲቪ እንኳን አይቻልም የሚል መጥቷል። ሱሪ መልበስ ሰለፊያ የሚባል ሰለፊ ያልሆነ አንድ መጥቷል። በቃ ሱሪ አትልበስ ይላል። እሱ ደግሞ ሱሪ መልበስ ወንዶቹን አይለብሱም። እኔም ከዚህ በፊት አልለብስም ነበር ግን እና እንትን ለብሰህ ነበር። አሽርጥህን አሸርጠህ ጀለቢያ ብቻ ነው። አሳጥር መሰለኝ አይደል? አሳጥር ሌላ ነው። ሱሪ ብቻ ነው። አዲስ አበባ ነው ዋና ቅርንጫፋቸው። እነዚህ ሱሪ ብቻ ሱሪ አይለብሱም። እንትን ነው ጀለቢያ፣ ሽርጥ በቃ ፓንት ይለብሳሉ። መስጊዳቸው ላይ በምልክት ምናራ የለም። ፓንት ሰፍ ያደረጉበት የሚሰገድበት ሰልፍ
አያረጉበትም። ቁጥባ የሚደረግበት እንትን ላይ አይቆሙም። የተለየ እንትን ነው የነሱ ደግሞ። ፓንትስ ያጠልቃሉ አያጠልቁም? መራስ አስቦኛል። ፓንትስ ይቻላል አይቻልም? ካልታየ ችግር የለውም። በጀለቢያው አልፎ ከተደበቀ ይቻላል። አሳሰበኝ እኮ አንደኛ ከታይ ታሳጥሩታላችሁ። ከታይ የሚያሳጥር ጉልበቱ ጋር ከሆነች ፓንት ካለበሰ እንዴ ቁጥጥ ሊል ነው። ከባድ እኮ ነው፣ አደጋ ነው። ቤት ስራ ሲሰራ አስቸጋሪ ነው። አሁን ቲቪ ምናምን ቤት ላይ አይጠቀሙም። በቃ እኔ ያውቃቸዋለሁ። ታውቃለህ፣ አስቸጋሪ ህይወት ነው የሚኖሩት። ሩጫ ሲሮጥ አስበኸዋል? ስታገባ እንኳን ጀለቢያ አታወልቅም። የሆነ ነገር ቢፈጠር አደጋ ቢፈጠር ሮጠ የምታመልጥ ከሆነ ጀለቢያው ጠልፎ ይጥላል ማለት ነው። ምንድነው የሚባሉት እነሱ? ሰለፊ ብሎ በቃ ስም ነው እንትን አሉት። ሰለፊያ ይላል። እነሱ ሁለት ቦታ ተከፋፈሉ እነሱ በእርስ በራሳቸው። ኦኬ ምንና ምን? ከየመን ነው ዋና አባታቸው የመን ነውና፣ ኦኬ እዚህ አሁን ተከፋፍሏል። ኢትዮጵያ ያሉት አንድ ነበሩ፣ ሁለት ቦታ ተሰንጥቀዋል እርስ በራሳቸው። የሆነ ሁክም ላይ ነው የሞተ ሰው ላይ ዱዓይ ማድረግ ይቻላል ወይስ አይቻልም የሚለው ሁክም የሆነ ሁክም ላይ ተጣልቶ ነበር የሆነ ጊዜ። ኦኬ እና ይመጣል በየቀኑ ይፈጥራሉ፣ አዲስ ያመጣሉ። አዲስ ልብስ ነው ዋናው ነገር። ሱሪያቸውን እንዳይነካና ሽንትን እንዳይደበደቡ ነው በመቃብር ውስጥ። አዎ እሱ ብቻ ቀኑም እኮ ነው የሚል ቀን ስራ ስትሰራ ሚስት ስታገባ ሀታ ሚስት ስታገባ ሱሪ ለማን ነው የተዘጋጀው ነው? እንደዛ ከሆነ ያው እንግዲህ ሱሪ የአረቦች ባህል አይደለም በሚል ይሆናል እንግዲህ የአይሁድ ስርዓት ነው ብሎ ነው። አይሁድ ናቸው ሱሪ የሚለብሱት፣ ስለዚህ አንለብስም ነው። እስራኤል ፈረደባት። እስራኤል ነች ሱሪን ያመጣችብን። ስለዚህ እንቃወም። ሱሪ አንለብስም። አስባል ሱሪ ሶሻል ሚዲያ አይጠቀሙም። ታውቃለህ፣ እነዛ ሰዎች እንትን ነው የሚጠቀሙት፣ ቴሌግራም ነው። ቴሌግራም ደግሞ በድምጽ ነው እንጂ በፎቶ በምንም አይነት ፎቶ ሰው ጋር አይደውሉም። ቢሞቱ ፎቶ ከታየ ያው እንትን ስቅልቅል ስለሆነ ፎቶ ቴሌግራም ይጠቀማሉ። በቃ በድምጸት ብቻ ነው። ቲቪ ቤታቸው ውስጥ የለም። በቃ ይመቹኛል፣ ግን እጋቸው ሞት ነው። ቲቪ የለም ማለት እኮ ቴሌቪዥን አታይም ማለት አስበው፣ ስንተኛ ሴንቸሪ ላይ ወደ ኋላ ማለት ነው። ቴሌቪዥንን ምስል ስለሚያሳይ ነው አይደለ? ኃጢአት ነው ቴሌቪዥን ማየት። ቪዲዮቸውን አይቀረጹም። ኢማጂን ምንድነው እሱ? ፎቶ ክልክል ነው ተብሎ ስለሚታመን ነው በእስልምና ፎቶ ክልክል ነው። ስለዚህ ሰዎቹ ቴሌቪዥን እንዳያወጡም ማለት ነው። ቴሌቪዥን እንዳያወጡም፣ ቴሌቪዥን ላይ ማስተማርም አይችሉም። ምክንያቱም ከድምፅ አሁን ለምሳሌ አንድ ኡስታዝ ልስጣችሁ። ሳዳት ከማልን ታውቁታላችሁ? ኡስታዝ ሳዳት ከማል የዋብዮቹ ቪዲዮ እንዲወጣ ፎቶ አይወጣም፣ በድብቅ ነው የሚለው። የድሮ አንድ ፎቶ አለች ካያችሁ፣ አንድ ሰው ከለቀቀበት ኮመንቱ አላህን ፍሩ፣ አጥፉ፣ ለምን ትለቁበታላችሁ ምናምን ምናምን ይላሉ። እና በቪዲዮ በፎቶ የሚወጡትን ሁሌም ፈተዋ ሲሰጥ ይወቅሳል፣ ይቆጣል። ኃጢአት ነው እና ሁሌም እንትን ይሰጣል። ከዋብያም አለ። ለእኔም የስድብ ቪዲዮ ባለፈው ኦልሞስት ወደ 7 ወር 8 ወር አካባቢ ላይ አንድ ቪዲዮ ሰርቶብኝ ነበር እና ፎቶ ምናምን አይፈቅዱም፣ ይከለክላሉ ማለት ነው። ገሃነም ይከታል ተብሎ ስለሚታመን እና የእስልምና ተረት ተረት ብዙ ነው።